ቃሉ የሚታመን ከሆነ እኔ ከማደርገው በላይ ታደርጋላችሁ ካለ ኢየሱስ ክርስቶስ በውሃ ላይ መሄድ መቻል የሚችል ከሆነ እኛ ደግሞ በአየር ላይ መቻል መዝገበ ጸሎት ነው ብለን የምታምነው አይታወቅም። ኤርምያስ ያሳትማል ስለሚባልም ነው ብዙ ጊዜ ስላላችሁ። ሚኮይ የማን ነው መልስልኝና ከዛ ሊድ ሚኮ የማን ነው የመጽሐፍ እባክህን ቅድም ሚት አድርገህ ዝም ብላል እና ይሄ መጽሐፍ የማን ነው ከመክፈቴ ከማሳየት ፊት ማስረጃ ሚኮይ ሚኪ ታምረ ማርያምን አሳይቼ ነበረ ከፍታም እንደዚህ ይላል። እንግዲህ ይሄኛው ላሳየ እንትኑ ይሄው ባለ 54 ነው እኔ ጋ ያለው። እሺ ይሄን የሚያየው ችግር የለውም። ባለ 54 መዝገበ ጸሎት ልክ ነህ። እንደዚህ ያለ ዓለምን ሁሉ ለማዳን ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነው እኛም በመስቀሉ እንድናለን ድንናለን ይላል። ይኸው ሚኮይ ማስረጃ 2 በዕፀ መስቀሉ የዘላለም ሕይወት ወይም ደግሞ ሰዎች ከዘላለም ሞት እንደሚድኑ የነፍሳቸውን መድኃኒት እንደሚያገኙ በቀጥታ ይናገራል። የነፍሳችን መዳኛ ነው። ያውም አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነው እኛ በመስቀሉ እንድናለን ድንናለን ይላል። እሺ ሚኮዬ ሌላም ላሳይ ይችላለሁ። ከገድለ ክርስቶስ ሳምራም ላሳይ ይችላለሁ። በጣም ከገድለ ዘርዓ ብሩክን ማሳየት ይችላለሁ። ኤርሚያ ስላለ ለኤርሚ ነው የምንሰጠው። ኤርሚ ከቀሲስ ጋር አውራ። እሺ ሰላም ላንተ ይሁን ወንድምነት። ሚኪሻይ ሰላም ብያለሁ። ሁላችሁንም ኦርቶዶክሳውያንም ወንጌላውያንም ሰላም ብያለሁ። እግዚአብሔር ይባረክ። ስተነጋገሩ የነበሩትን እየሰማው ነበረ። እሺ አቅርበው። ማነው አስገባው? ከታች አንድ ቁጥር እየጻፈ ነው። አንዱ አቢሲኒያ ነው ማነው? እሺ ቀሲስም አሉ። ኤንዲ ቄስ ናቸው መሰለኝ። ኦኬ ሚኪ የተናገረበት ላይ ትንሽ ሀሳብ ልስጥና እዛ እንቀጥላለን ማለት ነው። ሚኪሻ አይ ቲንክ 365 ቀን እሰጥሃለሁ ብሎ አለ። ቤካ ደግሞ 330 ነው 65 ደቂቃ ነው ፈልገዋል። ማነው ሰከንድ ፈልገዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጌታ ቤተክርስቲያን ናት ወይ ብሎ የሚለው ነገር እሱ በኋላ ላይ እንሄድበታለን። ግን ሌላ መድኃኒት አለ ብላ ትሰብካለች የኢትዮጵያ ኦርቶዶክስ ከጌታችን ከኢየሱስ ክርስቶስ ውጭ ሌላ ዳይ ሌላ መድኃኒት ሌላ ቤዛ አለ ብላ ትሰብካለች ወይ? አዎ ትሰብካለች። ትሰብካለች ብቻ ሳይሆን ለብዙ ሺህ ዓመታት ህዝብን አስክዳለች በዚህ ጉዳይ።
በጣም መቃብር ከኢየሱስ ክርስቶስ እኩል ያድናል እኮ ብላ የምትል ቤተክርስቲያን ነች። ቤተክርስቲያን ናት፣ የጌታ ቤተክርስቲያን ነች። ግን በአምላኳ ላይ ያመፀች ቤተክርስቲያን ናት። ይህን የጌታ ቤተክርስቲያን ናት፣ ምንም ጥርጥር የለውም። ቤካን ወንድምነት ከዘይቱም ስናገር ሰምታል። የጌታ ቤተክርስቲያን ናት። ለዚህ መሰረቱ ላይ መሄድ በጣም ጥሩ ነው። ግን ባቡሩን ሀዲዱን የሳተ ባቡር አምላኳና ፈጣሪዋና ፍጡር የተቀላቀለባት ጌታና ባሪያ ያለየበት አባቶች ያስቀመጡትን ድንበር ያፈረሰች፣ አባቶች ማለት ብሉያትና አዲስ ኪዳን ላይ የተጻፈውን ድንበር ያፈረሰች በጌታዋ ላይ ያመፀች ቤተክርስቲያን ናት። ግን የጌታ ቤተክርስቲያን ናት። ልክ በቀደሙት አብያተ ክርስቲያናት ዘመን ንስሐ እንዲገቡ እግዚአብሔር የሚያዛት አይነት፣ ግን እሷ ግን ለንስሐ እምቢ አለች፣ በአመፅ የቀጠለች ቤተክርስቲያን ነች ብዬ ሆን ይህንን እላለሁ። በዚህ ላይ ሊወያየኝ የሚችል ሰው ካለ መረጃ፣ እኔ በመረጃ ነው የማምነው። ከፈለገም ዲቤት ሊያደርገኝ የሚችለውም ስም ካለ ዲቤት አደርጋለሁ። የጌታ ቤተክርስቲያን ናት። አዎ፣ ግን በአምላኳ ላይ ያመፀች፣ በአምላኳ ድምፅ ላይ ያመፀች፣ በአምላኳ ላይ ሌሎችን የደራረበች፣ በባሏ ላይ ሌላን ውሽማ የደራረበች ሴትን ትመስላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን። እስራኤል ልክ እንደተባለችው ማለት ነው። ብዙ አማልክቶች ስላሏት በነቢያት ቃል እስራኤል እንደዛ ነው ያላት። ሚስት ባሏ እንደምታታልል አታለላችሁኝ አላቸው እግዚአብሔር በነቢያት ቃል እስራኤልን። እና በባሏ ላይ ሌላን ወንዶችን የደራረበችና የወሸመች እንደነበረች እስራኤል እንደተነገራት፣ ይሄም ማለት ትልቁን የእስራኤልን አምላክ እግዚአብሔርን ትታ ከሌሎች የአሕዛብ አማልክትና ከተራሮች፣ ከወንዞች፣ ከድንጋዮች ጋራ ከግንድ ጋራ ሁሉ አምልኮ የፈጸመችበት ጊዜ ነበር እስራኤል በትንቢተ ኤርምያስ መጽሐፍ ምዕራፍ 2 ላይ ማለት ነው። ግንዱን አንተ አባቴ ነህ፣ ድንጋዩንም አንተ ወለድከኝ ይላሉ፣ ፊታቸውን ሳይሆን ጀርባቸውን ሰጡኝ ብሎ እንዳለ ማለት ነው። ልክ እንደዛው የኢትዮጵያ ኦርቶዶክስ ቤተክርስቲያን በብዙ ከባሏ ውጭ ሌሎች ብዙ ውሽሞችን እንደደራረበች ሴት ከባሏ ከክርስቶስ ውጭ ሌላ ብዙ አዳኞችን፣ ሌላ ብዙ ቤዛዎችን፣ ሌላ ብዙ ተስፋዎችን የደራረበች ቤተክርስቲያን የሆነ ቀጥታ ነው የምናገረው። ይሄ ለምናገረው ነገር ሁሉ ኃላፊነት ወስጄ ለምናገረው ነገር ሁሉ በነጥብ በነጥብ ነው የማስቀምጠው። መጽሐፍቶችን እየከፈትኩ ካሜራ ማለት ነው ይታወቃል። ቤተክርስቲያንነቱ ቤተክርስቲያን ናት፣ ግን ያመፀች ቤተክርስቲያን። የሰራዊት ጌታ እግዚአብሔር ግን ይመልሳታል ብዬ አምናለሁ፣ ጸልያለሁ። እና የታናናሾችን ድምፅ የማይንቅ ጌታ ይሰማል። እና ይሄን ነው ብዬ የምለው። እንዴ በጣም ብዙ መድኃኒት ብቻ ሳይሆን መድኃኒቶች ነው ያሏት ለዘላለም ሕይወት። አሁን እንኳን ያሳየኸው መስቀል የነፍሳችን መዳኛ እኮ ነው ብሎ የሚለው ነፍስን ካዳነ ታዲያ ዕፀ መስቀሉ እኮ ነው የሚያወራው። ዕፀ መስቀል የእንጨቱ መስቀል ማለት ነው። የነፍሳችን መዳኛ ነው ከታለ ክርስቶስስ የነፍሳችን አዳኝ አለ እንዴ? እንጨቱም የነፍሳችን አዳኝ ነው። ሌላም አሳያለሁ። ማርያምም የነፍሳችን አዳኝ ናት። መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእም ቀዲሙ እያለች ከበሮ ስትቀጠቅጥ ብታሩ ቤተክርስቲያናቸው አይደለች እንዴ? ምን ማለት ነው? ምን ማለት ነው ቃሉ? እሺ አንዲ ከዚህ በፊት ብዙ ከኔ ጋር አይስማሙም ነበር፣ እናውቃቸዋለን። ካህን መሆናቸው አንዳንዴ ይሳደቡ ነበር፣ አንዳንዴ ምን ይሉ ነበር። አልተግባባንም ነበር እንጂ እኔ ጋር ዳኒ ጋር ይመጡ ነበር። ከፈለጉ ቀሲስ ማውራት ይችላሉ። እሺ ታብና ኮፒንግ ሼር አድርጉት። ሁላችሁንም ሰላም ብያለሁ። እንቀጥል። ወጡ ማለት ነው ቀሲሱ። አየህ በጣም ተሳዳቢ ነው። አይ ተሳዳቢ ሰው ነበሩ። እኔም ዳንዬም እናውቃቸዋለን። በኋላ ነው ካህን መሆናቸውን ያወቅኩትኝ። እና እንደዚህ አይነት እኔ ጌታ እግዚአብሔር ምስክር ብዙ ኦርቶዶክሳውያን ካህናት አሉ ማውቃቸው አባቶች፣ ግን ሰው ናቸውና እንግዲህ ተናደው ሊሆን ይችላል። ኤኒዌይ አውቃቸዋለሁ፣ ግን ወጡ። ያው አውቃቸዋለሁ ስል ወጡ።
ቀሲስ ይምጡ። እኔ እኮ ቂም አልያዝኩበትም፣ ግን እንደ ቀድሞ ካልሆነ ማውራት እንችላለን። አንዳንዴ ብዙ ነገር ሲፈራረስ እኮ ሰው ሊሳደብም ሊወራወርም ይችላል ድንጋይ። እንደዛ ሊሆን እንደሚችል አስባለሁ። ይሄ ነው ሚኪሻ አይ ቲንክ ሙላል መሰለኝ። ግን እውነት ለመናገር እዚህ ላላችሁ 730 ሰው ለኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ጸልዩ። በተለይ በጌታ የሆናቸው ወንድሞች እናቶች በጣም ጸልዩ። ሰላም፣ እንዴት ናችሁ? ደህና መሻችሁ? እንዴት ነህ? ሰላም ናንተ? ማን ልበል ወንድማችን? ሚስት ናቸው አይደል? ሚስት ነው የሚያወራው ሰው ማን ነው? ስንታየው ነው መሰለኝ ሚዩት ሆኖ ነው የሚያወራው። አይ ቲንክ ታፕታፕና ኮፕሊንክ አድርጎ ማህበረ ቅዱሳን ተባረኩ። እሺ ትዕግስት ኤርሚያና ወይ ጥያቄ ካለሽ ትችላለች፣ ችግር የለውም። በተለይ ሙግት ማትችሉ ኦርቶዶክሳውያን መጠየቅ ትችላላችሁ፣ ምንም ችግር የለውም። እኛ በቅንነት እናንተ እንድድኑ ስለምንፈልግ ጥያቄያችሁንም ተቀብለን እንመልስላችኋለን። የግድ ክርክር ብቻ ሙግት ብቻ ትምህርታችሁ ማለት ነው ኦርቶዶክስ በስተት መንገድ ነው የምትጓዝ ነው የምትሉት እናንተ። አልገባኝም ጥያቄው ራሱ የምታወሩት ነገር። 100% ልክ ነሽ አንቺ፣ አግኝተሽናል ሀሳባችን። እሺ አይ ስህተቱ አይት ላይ ነው ትንሽ ለመረዳት ያለው። ይቅርታ እንግዲህ ቴንክ ዩ። ስህተቷ አንደኛ አምላኳና መድኃኒቷ የሆነ ኢየሱስ ክርስቶስ አዳኝ መሆኗን እያወቀች በሱ ላይ ሌላ አዳኝ ደርባለች። መድኃኒቷና አዳኟ የሆነ ክርስቶስ ቤዛዋ እንደሆነ እያወቀች ሌላ ብዙ ቤዛዎች ሰብስባለች። ለምን ቤዛዎች ያልኩት ለምንድን ነው? መቃብር ቤዛዋ ነው፣ መስቀል ቤዛዋ ነው፣ ፍጡር ቤዛዋ ነው፣ ክርስቶስ ቤዛዋ ነው። ለምሳሌ ተልቁ ላይ አርገኛ እንደምናታ እንደሱ አርገኛለ ከከለ ቴንክ ይቅርታ ወገኖች። አይ ቤዛ ያለው እኮ ኢየሱስ ክርስቶስ ስለተሰቀለበት ነው እንጂ ራሱ ቤዛ ነው ለማለት አይደለም። መስቀልን ግን መስቀልን የተሰቀለበት ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የተሰቀለበት መስቀል ደግሞ እኛ ማክበር ነው። ምክንያቱም በመስቀል ነው የዳን ነው እኮ የተሰቀለበት እኮ መስቀል ዕፀ መስቀል ነው አይደል? እንደማንኛውም መስቀል አይደለም። እናንተ የተረዳችሁበት መንገደኛ እኛ የምንረዳበት ሊለያይ ይችላል ነው እንጂ ከኢየሱስ ክርስቶስ ውጭ የምትሰብክ ኦርቶዶክስ የለችም እኔ እስከማውቀው ድረስ ማለት ነው። ኦኬ በኋላ በመነጋገር ስለምናምን ቴንክ ዩ ቤዛዋ ነው ክርስቶስ ማለት ነው። እና ሌላ የደረበችው አምልኮት ያላት የለም ነው። ቤዛዋ ነው። አልሰማም። አሁን እሰማለሁ። ኦይ ሚኪሻ እንኳን ማለት ሰማለም። እሺ ስንት ዋጋ የከፈልኩበት ኔትወርክ እንደሆነ ብታውቁት ደስ ይለኝ ነበር። ኤኒዌይስ ኤርሚ መጀመሪያ አካባቢ ስትናገር የነበረው ነገር የሰማሁህ ነበረ እና ይሰማል አለው። ይሰማል። ኔትወርክ ነው እምቢ አለ ማለት ነው። አዎ ኔትወርኬ እምቢ ብሎኛል። ኤኒዌይስ አሁን የመጣው ይመስለኛል። አሁን የመጣው ይመስለኛል። መልካም። ቅድም አንዳንድ ነገሮችን ስትል የሰማው መሰለኝ የተቆራረጠ ቢደርሰኝም ማለት ነው። ግን ካልከው ውስጥ ያው ስለ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የተነጋገርነው ከቤኪ ጋር ያነሳነው ጉዳይ ምንድን ነው? ከኢየሱስ ክርስቶስ ውጪ ሌላ አዳኝ አለ ትላለች ቤተክርስቲያን የሚል ነው። እውነት ለመናገር
ኤርሚ አንተም የፈለግከውን ያክል ጊዜ መውሰድ ትችላለህ። ከየትኛውም የቤተክርስቲያን ትምህርት ከየትኛውም የኦርቶዶክሳዊ ተዋሕዶ ቤተክርስቲያን መጻሕፍቶች ከክርስቶስ ውጪ ሌላ አዳኝ አለ ብላ ቤተክርስቲያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ያስተማረችበት ምንም አይነት መጻሕፍት ትምህርት ይዛችሁ ልትመጡ አትችሉም። በመጀመሪያ ደረጃ። ሁለተኛው ነገር አንድ ትችላላችሁ ብዬ የማስበው እኔ አሁን አንዳንድ የማይመስሉ ነገሮችን ሰዎች ቢናገሩ ጀስት ማተር አላደርገውም። አሁን የተናገራችኋቸውን ነገሮች መጥፎ መጥፎ ቃላቶች ሁሉ ጀስት በክርስቶስ ዘንድ ተቀባይነት የለም። ለምሳሌ ጌታ ኢየሱስ ክርስቶስን ይሰድቡት ነበረ። ጌታ ኢየሱስ ክርስቶስ ላይ ይተፉበት ነበር። ጌታ ኢየሱስ ክርስቶስን ይገርፉት ነበር። ጌታ ኢየሱስ ክርስቶስን ያንገላቱት ነበር። ጌታ ኢየሱስ ክርስቶስ ላይ በሐሰት ይመሰክሩበት ነበር። ጌታ ኢየሱስ ክርስቶስ ላይ በሐሰት ይከሱት ነበር። ልክ እንደዚህ ነው እናንተም እያደረጋችሁ ያላችሁት። በሐሰት እርሱ ክርስቶስ በመሰረታት ራስ በሆነላት ቤተክርስቲያን ላይ የሐሰት ክስ እያቀረባችሁ ያላችሁት እንጂ እግዚአብሔር በሚያውቅ እስቲናው እስካሁን ድረስ ኤርሚ የተናገርከው አንድም መጽሐፍ አሁንም ከዘፍጥረት እስከ ራእይ እንደዚሁ ደግሞ የቤተ ክርስቲያን መጻሕፍቶችን ገልጠህ መቼም ያው መጽሐፍ ቅዱስን እሺ እንተውና የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከገድላት እስከ ድርሳናትን የፈለካቸውን መጽሐፍ አምጥተህ ከክርስቶስ አዳኝነት ውጪ ሌላ አዳኝ አለ ብላ ያለችበት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አንድም ይዛችሁ አትመጡ። ድንግል ማርያም አድናለች። ድንግል ማርያም የቅዱሳን አጽማቸው ድውይ ፈውሷል፣ ሙት አስነስቷል። እሱን ከገድላት ከድርሳናት ልታመጣ ትችላል። ኃጢአታቸው ይሰረይላቸው ዘንድ ቅዱሳን ያደረጉትን ተጋድሏቸውን ልታመጣ ትችላል። ከዛ ባለፈ ግን ከክርስቶስ ማዳን ከክርስቶስ አዳኝነት ውጭ ሌላ አዳኝ አለ ብላ ያስተማረችበትን ግን አንድም ልታመጣ አትችልም ኤርሚዬ። እና ምናልባት አንዳንድ ነገሮችን ብትናገራችሁ ጀስት አይ ዶንት ኬር አባውት ዛት። ግን እያልኩ ያለሁት ማስረጃ ነው እንፈልገው። ገድል ላይ እንደዚህ ብሎ ድንግል ማርያም መድኃኒትሽ ተብሎ ተጽፏልና ስለዚህ ከክርስቶስ አዳኝ ውጭ ሌላ አዳኝ አላችሁ እያልከኝ ከሆነ የአንተ ትርጉም ነው እንጂ ያላልነውን እንዳልን አርገ ማስቀመጥ አትችልም። ይሄ የአንተ ትርጉም ነው ወይ የበረከት ትርጉም ነው የሚሆነው። አምጣ ከኢየሱስ ክርስቶስ ውጪ ሌላ አዳኝ አለ ብላ ያለችበትን አምጡ ነው እያልን ያለ ነው። ተጋድሏቸውን እግዚአብሔር አምላክ በሰጣቸው ጸጋ ያደረጉትን የሰሩትን የከወኑትን ነገሮች እያነሳህ ግን ይሄው ከክርስቶስ ውጪ ሌላ አዳኝ አላችሁ የምትለን ከሆነ ይሄ ያንተ ትርጉም ነው የሚሆነው እንጂ ያንተ ሐሳብ የናንተ ፍላጎት ነው የሚሆነው እንጂ የቤተ ክርስቲያናችን ትምህርት ሆኖ አይቀርብም ኤርሚ። በእርግጠኝነት ልታመጡ የማትችሉትን ነገር ብዙ ባትደክሙበት ደስ ይለኛል። ግን እንድከም ካላችሁ ግን ያው መድከም ትችላላችሁ። ግን በሌለ ነገር ላይ መድከም ትንሽ ዋጋ ያስከፍላል ብዬ ነው። እሺ ቴንክ ዩ ሚኪ ተባረክ። ስለ ድካም ወደ መጨረሻ ከተናገርከው ልጀምር። ቢያደክመንም እንደክማለን። የሚያደክመኝ ምንድነው? አሁን እኔ መጽሐፉን ማምጣት ነው የሚያደክመኝ፣ ያድክመኝ። መጽሐፉ ስሬ እጄ ላይ ስላለ ታውቃለህ፣ እኔ ያለ መረጃ እንደማላወራ መጽሐፍቶቹን እየገለጡ ማንበብ እሱም ራሱ አንድ ድካም ስለሆነ ድካም ብለህ ባልከው ላይ በሱ ላይ ይዤው እሱኛውን ቢያደክመኝም ግን አሳያለሁ ለማለት ነው እንጂ በደንብ ነው የተጻፈው፣ በደንብ ነው የተከተበው። ሚኪዬ በጣም ነው የማመሰግነው። እሺ እንጂ አንድም አታመጡም ሳይሆን እኔ 10 እና 12 እቆልልሃለሁ 10 12 ማለት ነው። ኮሜንት አትዝጉ፣ ተዉት። ኮሜንት አትዝጉ፣ ተዉት ወገኖች። የፈለጉትን ይጻፉ፣ የፈለጉትን ይናገሩ ወገኖች። ኮሜንት አትዝጉ፣ ተዋቸው። ህዝብ ነው ማፈን የሚሆነው። እሺ
እንግዲህ እንደምታውቀው በክርስቶስ አዳኝ ነው ብላ ስትል ኦርቶዶክስ ምን ማለቷ ነው? ክርስቶስ ጌታችን አዳኝ ስትል ኦርቶዶክስ ምን ማለቷ ነው? ኦኬ ክርስቶስ አዳኝ ነው ስትል ኦርቶዶክስ ምን ማለቷ ነው? ኦኬ ከመለኮቱነቱ ጋር ጭምር ልጻፍ ፈጣሪ ነው እያለች ነው። ኦኬ ፈጣሪ ነው እያለች ነው። ሰው በመሆኑ ደግሞ ቤዛ ሆኖልኛል እያለች ነው። መድኃኒት ነው እያለች ነው። የምን የኃጢአተኞች ማለት ነው። የኃጢአተኞች ነው፣ ይሰመርበት። ዝም ብሎ መድኃኒት አይደለም። ህይወቴ ነው እያለች ነው። ተስፋዬ ነው እያለች ነው። ዋና ዋናውን ነገሮች ማለት ነው። ፈጣሪ ነው፣ ቤዛ ነው፣ መድኃኒት ነው፣ ህይወቴ ነው። ያው ቤዛ ብሎ የሚለው የሞተልኝ ብሎ የሚለው ማለት ነው። የሞተልኝ እሱ ነው እያለች ነው። ኦኬ ቢያንስ እነዚህን እናይ፣ ሌሎችን ጨምራለሁ። 1 3 ማለት ነው። ኦኬ ከዚህ ውጭ ሌላ የምትለው የለም ወይ ተብሎ ሲባል አለ። ማርያም እሷንም ፈጣሪ ትላታለች። ቤዛዬ ትላታለች። ፈጣሪ ማለት አምላኬ ማለት ነው። መምህራኖቿ ሁሉ ጭምር በየአደባባይ እየወጡ የሚሰብኩታል። በግልጽ መጽሐፍቶቿ የሚናገሩት። እሺ መድኃኒቴ ትላታለች። ሶሪ ለኃጢአተኞች ማለት ነው። ይሄ ህይወቴ ትላታለች። ተስፋዬ ትላታለች። ያው ለክርስቶስ የተነገረውን ክርስቶስን ፈጣሪ ብላ እንደምትለው ማርያምን ፈጣሪ ብላ ትላታለች። አምላኬ ማለት ነው። ቤዛዬ ብላ እንደምትለው ክርስቶስን የሞተልኝ ማለቷ ነው። ማርያምንም ቤዛችን የሞተችላቸው ለኃጢአተኞች የሞተችላቸው ትላለች። የሞተችላቸው ክርስቶስን መድኃኒት ብላ እንደምትለው ለኃጢአተኞች ማርያምንም መድኃኒት ናት ብላ ትላለች ለኃጢአተኞች። ክርስቶስን ህይወት ነው ብላ እንዳለች ማርያምንም ህይወቴ ብላ ትላታለች። ክርስቶስን ተስፋዬ ብላ የምትጠራበት ማርያምንም ተስፋዬ ብላ ትላለች። ለምሳሌ ክርስቶስን አስታራቂ ብላ እንደምትለው ማርያምም አስታራቂ ብላ ትላታለች። ክርስቶስን መሰረት ብላ እንደምትጠራው ማርያምንም መሰረት ብላ ትጠራታለች። ለክርስቶስ የተነገረ ለማርያም ያልተነገረ ምንም ነገር የለም። እነዚህም በመረጃ አስደግፍልኝ፣ በጽሁፍ አስደግፍልኝ ብለህ ካልክ መጽሐፈ ሰዓታት ላይ ማነው መጽሐፈ ዚቅ ላይ ይሄ ቃል አለ። መጽሐፈ ሰዓታት መልክዓ ፍልሰታ ላይ አለ። ታምረ ማርያም ላይ አለ። በየቦታው የተጻፈው ድርሳነ ኪዳነ ምሕረት ላይ አለ።
ታምረ ማርያም ላይ አለ፣ በእያንዳንዱ መጽሐፍቶች ላይ አለ። መድኃኒት መሆኗ ለኃጢአተኞች ሕይወት ብሎ የሚለውም ልክ እንደዚሁ፣ ተስፋ ብሎ የሚለውም ልክ እንደዚሁ፣ በቅዳሴ ማርያም ላይ ሁሉ ጭምር ሳይቀር አስታራቂ ብሎ የሚለው ምእመኑ በሙሉ የሚመሰክረው ነው። አስታራቂ ብሎ የሚለው አማላጅ ብሎ የሚለው ማለት ነው። በመረጃነት ላይ የተደገፈ አይደለም እንጂ እያንዳንዱ ምእመን ማርያም ምንህ ናት አማላጅ ነች ብለህ ሳትጠይቀው ማርያም እመቤቴ አማላጅ ነች ነው ብሎ የሚለው። ያለ እሷ እኔ አይገለጥም ነው የሚለው እያንዳንዱ ኦርቶዶክሳዊ። መረጃ ግን አምጣ ብለህ ስትለው አንድም የለም። መሰረት ናት ላይ ይላሉ፣ መጽሐፍ ቅዱሳዊ መረጃ ግን የላቸውም። ማርያም የሁሉ መሰረት ናት እያሉ እኮ ይሰብኩ የነበሩት እነ ዲያቆን ሕዝቅያስ ሁሉ ጭምር ቪዲዮ አሳይተናል። ኦኬ እንዲህና እንደዚህ ብላ ትላለች። ለክርስቶስ የተባለውን ለማርያም ተነግሯል በሙሉ። ኦኬ ሌላው ቀጥዬ ማሳየህ ወደ ግለሰቦች ከመሄዴ በፊት ከግለሰብ ያው ማርያምም ግለሰብ ስለሆነች በግል ደረጃ ለክርስቶስ እንደዚህ ተብሏል። ከዚህ በላይ ለማርያም ደግሞ እንደዚህ ተብሏል። ሌላ ደግሞ መስቀል ማለት ነው። ኦኬ ዕፀ መስቀል ዕፀ መስቀሉ ለኦርቶዶክሳውያን የነፍስ መዳኛ ነው። ሌላውን ተወውና የነፍስ መዳኛ ማለት ሰው ነፍሱ የሚድንበት ማለት ነው። በዚህ በነፍስ መዳኛ ውስጥ ግን ቤዛ ነው ብላ ትላለች መስቀሉ። የእንጨቱ መስቀል ቤዛዋ ነው ለኦርቶዶክስ። የእንጨቱ መስቀል ኃይሏ ነው። ኃይሏ የሚቀዳው ከእንጨቱ መስቀል ነው። ቤዛዋ ነው መስቀል የነፍሷ መዳኛ ነው። እኔ ዋና የማሰምርበት ከነገረ ድህነት ጋር በተገናኘ ስለሆነ የነፍስ መዳኛ ነው። ማርያምንም እንደዚሁ የነፍስ መዳኛ ናት። ይሄ ሁሉ ጭምርና ሌሎችንም ጨምሬ ማለት ነው። እንደውም ቤተክርስቲያኒቱ አስቀድማ እንደ በለዓም ነው የምትራገመው። ማርያምን በተመለከተ የሆነ ሰው ገብቶ ከማንበቡ በፊት አስቀድማ በእርግማን በውግዘት ታስፈራራለች። ለምሳሌ ማርያምን ታምሯን የማያምን በነፍሱም በስጋውም ትንሣኤ አያገኝ ብላ ትላለች። ይሄ እርግማን ለሰው ያልሰገደ ከቆመበት ስፍራ ይጥፋ ብላ እንዳለችው ሁሉ ወይ ደግሞ ታምሯን ለሚንቁ ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው፣ ከምእመናን ጋራም አይቆጠሩም፣ የተረገሙና የተወገዙ የተለዩ ናቸው ትላለች። እንደዚሁም በነፍስም በስጋም ትንሣኤ አያገኝ ብላ ትላለች። ማርያምን በተመለከተ ይህንን ሚኪዬ ያው ብያለው፣ መጽሐፍቶችን ይናገራሉ። ኤርሚ ቆንጆ ነው። የእጅ ጽሑፍህ ያምራል። በነገራችን ላይ ወልጆ እንግዲህ እኔ የጠየኩትን ጥያቄ እውነት ለመናገር ማስረጃ እስቲናው አላቀረብክልኝም። ምክንያቱም ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ጌታ ኢየሱስ ክርስቶስን አዳኝ ትለዋለች። ከክርስቶስ ውጪ ሌላ አዳኝ አለኝ ብላ ግን ያስተማረችበት ምንም አይነት ማስረጃ ልታቀርብልኝ አልቻልክም። ማርያም መሰረት ትባላለች በኦርቶዶክስ ቤት ውስጥ። ማርያም መድኃኒት ትባላለች። ማርያም ብለህ ብዙ የጠቀስካቸው ነገሮችን ስመለከት ማንን ትዝ እንደሚለኝ ታውቃለህ? ሐዋርያው ቅዱስ ጳውሎስ የተናገረውን ነገር ታስታውሰኛለህ። እኔ ክርስቶስን መስያለሁ ያለውን ነገር የዘነጋ ይመስለኛል። ምናልባት ወደ
ልታመጣልኝ ባትችልም ያመጣሃቸውን ነገሮች ግን እኛ አምላክ ነች ብለን እንደምንል አድርገህ ለማሳየት የተጠቀምክባቸው ሀሳቦች ይመስሉኛል። ያው አንተ በራስህ መንገድ የራስህን አፈታት ይዘህ እየሄድክበት ስለሆነ ግን እኛ ኦርቶዶክሳውያን የተዋሕዶ ቤተክርስቲያናችን ጌታ ኢየሱስ ክርስቶስ ማን ነው ብለን ስንል እንግዲህ ኢየሱስ ክርስቶስ አዳኝ ነው ብላ ነው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የምታስተምረን። ከባህሪ አባቱ ከአብ የተወለደ ከድንግል ማርያም በስጋ የተወለደ እርሱ ኢየሱስ ክርስቶስ እንደሆነ ከእርሱ ውጪ ሌላ አዳኝ እንደሌለ ቤተክርስቲያናችን ታስተምረናለች። ታዲያ አሁን ኤርሚ የምታቀርብልን ነገር ምንድነው መሰለ? ብታቀርብልኝ ደስ የሚለኝ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አይ ከባህሪ አባቱ ከአብ ከሌላ ሴት የተወለደ ሌላ አምላክ አለኝ ብላ ያለችበትን ማስረጃ ነው ካቀረብክ ልታቀርብ የምትችለው። አይ ሚክሻይ ማርያም ነው ብያልኩትኝ። ማርያም አምላክ ያረከችበት ለክርስቶስ ተነግሯልና ለሌላው መነገር የለበትም። ቃሉን ለክርስቶስ ተጠቅሟልና ለክርስቶስ ተነግሮበታልና ለሌላው አካል ይህን ቃል መጠቀም አይቻልም ካልክ ግን ከአማርኛ ቋንቋ እና ከመግባቢያችን ጋር እየተጋጨህ የምትሄድባቸው ሰፊ እንትኖች ይኖራሉ፣ መጋጨቶች ይኖራሉ። እሺ ሚኪሻይ ቴንክ ዩ። ስለዚህ ከጌታችን ልጀምር ማለት ነው። ከጌታችን ስጀምር እንግዲህ እኔ መጽሐፍቶችን ይዤ ነው የማወራው። ታውቃላችሁ ኤርሚ ይሰማል? ኦኬ ተቋርጦ ነው ወይስ ጨርሰህ ነው? ሚት እኮ ተቋርጦብኝ ነው ኔትወርክ እና ኤርሚ ብታቀርብልኝ ደስ የሚለኝ እኛ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ሌላ አዳኝ አለ ብላ ኢየሱስ ክርስቶስ አይደለም የተሰቀለው የሆነ ሌላ አካል እንደ ኢየሱስ ክርስቶስ ሌላም አካል ተሰቅሏል። ከዚህ ጋር አድርገህ ነው ልታመጣ የሚገባው። አዳኝ ስንል ይሄንን ነው እኛ የምናውቀው፣ አዳኝ ይሄ ነው። ከዚህ ውጪ እንኳን ድንግል ማርያም አይደለችም፣ የራስ ምታት መድኃኒትም ከራስ ምታት ህመም ያድናል በነገራችን ላይ። ስለዚህ አምላክ ነው እያልከኝ እንደማትሄድ ተስፋ አድርጋለሁ። ቃሉ አዳነኝ የሚል ቃል ስለተጠቀምን በዚህ ደረጃ ካመጣኸው ማለት ነው በየትኛው ሚዛን በየትኛውም መስፈርት በየትኛውም ሁኔታ ልታመጣ የምትችላቸው ምንም ነገር የለም። ጌታ ኢየሱስ ክርስቶስ ሲናገር ግን በእኔ የሚያምን እኔ የማደርገውን ያደርጋል ከዚህም በላይ ያደርጋል ብሎ ጌታ ኢየሱስ ክርስቶስ ተናግሯል። ሊያድኑን ይችላሉ፣ ከደዌ ሊፈውሱን ይችላሉ። ምክንያቱም ያመኑ ስለሆኑ በማን በክርስቶስ ላይ ተደግፈው ሁሉን ነገር ያደርጋሉ፣ ብዙ ነገር ያደርጋሉ። ክርስቶስን የተደገፈ በክርስቶስ ያመነ አሁን የምታመጣቸው ቅዱሳን ጻድቃን ድንግል ማርያም ክርስቶስን የተደገፈችው። ሚክሻ የጨረስክ ወይስ ተቋርጦብህ ነው? ወገኖች ታብ ኮፒ ሊንክ ሼር አድርጉት ፕሊስ። ሚኪ ተቋርጦብሃል። አይ ቲንክ የጨረስክ አይመስለኝም። ጨርሳ ከሆነ ግን ንገረኝ። ልብ በሉ እዚህ ጋር 1 2 3 4 5 መጽሐፍቶች አሉ። ያለማጋነን ቢያንስ በትንሹ በእነዚህ ላይ 1 7 ጨምራለሁ እዚህ ለጻፍኩት ነገር ማለት ነው። በደርዘን ነው ያለን ለማለት ነው። 12 ሆነ አይደል ደርዘን የሚባለው። በቃ ሚኪ ወረደኩ።
ኔትወርክ ሊሆን ይችላል። ኔትወርኩን ያስወርደው ሊገባ ይችላል፣ መለስ ይችላል። ያ በዛውም እኮ የአንቺ ጥያቄ ስለሚገናኝ አሁን ኤርሚያ ከሚያወራው ጋር ኤርሚያ መቀጠል ይችላል። ችግር የለውም። እኔ ግን አስቀድሜ የምጠይቃቸው ኦርቶዶክሳውያንን አትሞክሩት። ቤተክርስቲያኒቱ ሀዲድ የሳተች ባቡር ሆናለች። አትሞክሩት ወንድሞች እናቶቼ። ከሞከራችሁት ግን እኔ ጋኑ ሌላ ጴንጤ ጋር አትሂዱ። እኔ ጋኑ መጽሐፍቶቻችሁ ላይ እንሞክራለን። መሞከርም አንድ እንትን ነው ብሎ የሚል ሰው ካለ ይምጣ። ግን በእውቀት ማለት እንደፈለገ ሞክራለሁ ብሎ የሚል ሰው ካለ ይሞክር። ፈክሮ ሲመጣ አንገት ደፍቶ መውጣት ስለሆነ በመረጃ ማለት ነው። መረጃ ጊዜው የመሰዳደቢያ አይደለም፣ በመረጃ የመናገር ያለ። ህዝቡ መረጃ ነው የሚፈልገው። ህዝቡ እውነት ይፈልጋል። ህዝቡ እውነት ጠምቶታል። ህዝቡ ሐሰትም አንገፍግፎታል። ሐሰትን ተሸክሞ የሚኖርበት ዘመን አብቅቷል። ስለዚህ ሚኪዬ ከተመልሰ ከመጣና ካልሆነ ሌላ አገልጋይ የሆነ ይሄ ጉዳይ ብሎ የሚል ካለ እንግዲህ ከመሰረት ነው የምንጀምረው። ማርያም ከመቼ ጊዜ ጀምራ ነበረች ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን ታስተምራለች። ማርያም የጌታዬ እናት የመጽሐፍ ቅዱሷን ነው ያልኩት። የስዕሏ ላይ አለች። የስዕሏ ላይ እኛ ማርያም ብለን አንጠራትም። የመጽሐፍ ቅዱሷ ግን የጌታዬ እናት፣ የኢየሱስ ክርስቶስ እናት፣ የአማኑኤል እናት ከመቼ ጊዜ ጀምራ ነበረች ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን ታስተምራለች። ከሱ ነው የምንጀምረው። ምክንያቱም እዚህ ጋር ፈጣሪ ብላ የምትለው ጌታዬን ኢየሱስ ክርስቶስን እዚህም ጋር ፈጣሪ ብላ አምላኬ ብላ ትላታለች። አምላካችን ነች ብሎ ስለሚሉ ማለት ነው። መምህራኑ ሁሉ በየአደባባይ የተናገሩት አይደል? አላያችሁም? ማርያም አምላክ ናት ብለዋል። ይገርምሃል፣ አፍርሳ ትሰራለች ብለዋል። ምን ጥልቅ አድርጓት ነው እሷ ማርያም ሰውን አፍርሳ የምትሰራበት? ይሄ ዱርዬዎች ሰፈር ላይ ሲጣሉ እኔ የምልህ የምትል ከሆነ አውልቄ ገጣጥመሃለሁ ብለው የሚሉት አለ ወጣቶቹ ማለት ነው። አፈራርሳለሁ በቦክስ እንደማለት ነው። እና ዲያቆናቱ ሁሉ አለ እንዴ ባልታጠበ አፋቸው አፍርሳ ትሰራለች አለን እኮ። ማርያም ማንን? ሰውን። ሰውን ማፍረስ ትችላለች? አዎ። ከዛስ ካፈረሰች በኋላ ብትንትን ካረገች በኋላ መልሳ ደግሞ ትገጣጠምሃለች አለን። እኔ ደግሞ ምን እላለሁ? አትችልም። ይሄንን ለማድረግ ስልጣን ያለው የሥላሴ መንግስት ብቻ ነው። ማርያም ምን አትችልም። የጌታችን እናት አትችልም። ይሄንን ማንንም ፈታ ማንንም አፈራርሳ ገጣጥማ አታውቅም። ውሸት። የኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆናት ውሸት ነው። ሄኖክ ኃይሌ ይባላል። ዲያቆን ሄኖክ ኃይሌ ይባላል። ባልታጠበ አፉ ወጥቶ እንደጠገበ አህያ ሲያነፋ ነበር። አፈራርሳ ትሰራለች አለ። አትችልም። ቅዱስ ሚካኤል ራሱ መልአኩም አይችልም። ኢቭን ቅዱሳን መላእክት አጠቃላይ ነገደ መላእክት ባሏቸው አይችሉም። አብርሃም፣ ይስሐቅ፣ ያዕቆብ፣ ማርያም በላት፣ ሙሴ፣ ኤልያስ ዋቴቨር። ወንድሜ ማርያም እኮ ከመላእክት ትበልጣለች። እሱ የኦርቶዶክስ የቡና ወሬ ነው። ማርያም ከመላእክት የቡና ወሬ ነው አልኩሽ። ቄሱ ስላሉ እዚህ ይናገራሉ። የኦርቶዶክስ የቡና ወሬ ነው። የቡና ወሬ ማለት መረጃ የሌለው ማለት ነው። ከመላእክት ትበልጣለች ብሎ ያሉትን እስቲ እዚህ እኔ ጋ ይናገራሉ። ቄሶቹ ቄሱ ስላሉ እዚህ ይናገራሉ። አንቺ ዝም ብለሽ አድምጪ። የቡና ወሬ ነው እሱ። ህዝቡን ለመብላት ኦርቶዶክስ የምትሸቅልበት ቋንቋ ነው። ኦኬ። ከሱራፌል ትበልጫለሽ ብለው ያሉበትን በየቅዳሴ ሁሉ የሚዜማውን ስለማውቀው ማለት ነው። ኦኬ። ቄሱ ከበላይሽ ያሉት ቄስ ናቸው። እሳቸው ባሉበት ምእመን አይቸኩልም። ልብ ብለሽ ስሚ። ኦኬ። ማርያም ማንንም አፍርሳ ሲጀመር ነው የሚኪም ብዬ ነው የገባው እንጂ እናንተ ሐሰተኛ ትምህርት ድሮም ጀምሮ ነው ከአይሁድ ጀምሮ ተቃዋሚ ናችሁ። ስለዚህ ኦርቶዶክስ የሆናችሁ የእሱን ትምህርት አስሙት። በቃ ሜት አድርጋት this is ኦርቶዶክስ። ኦኬ። ማርያም አትችልም ነው ያልኳችሁ። አፍርሳ መስራት አትችልም።
ስልጣን የላትም፣ አያገባትም። የጌታዬ እናት ስራዋ አይደለም። አፍርሶ መስራት ማለት የፈጠረው ሰውን የፈጠረው ማን ነው? አምላካችን እግዚአብሔር ነው። አፍርሼ እሰራለሁኝ ብሎ ያለውን እኔ በእግዚአብሔር ቃል ላሳያ። እንደዚህ አላቸው። በአንድ ወቅት ስሙን የያዝኩትን ነቢይ እግዚአብሔር ላከውና ወደ እስራኤል ቤት እንደዚህ ያለው በትንቢተ ኤርምያው 18 ላይ እንደዚህ ያለው ጌታ ማለት ነው። እኔ ነኝ አፍርሼ መስራት የምችለው እና ይህንን ለእስራኤል ሕዝብ ንገርልኝ አለው። ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል እንዲህም አለው፣ ተነስተህ ወደ ሸክላ ሰሪው ቤት ውረድ፣ በዚያ ቃሌን አሰማሃለሁ። ወደ ሸክላው ሰሪውን ቤት ወረዱ። እነሆ ስራውን በመንኮራኩር ላይ ይሰራ ነበር። ሸክላ ሰሪው ማለት ነው። ማሰሮ የሚሆን ውሃ ማፊያ ድስት የሚሆን ጀበና የሚሆን ብቻ ከሸክላ የሚሰሩ እቃዎችን ይሰራ ነበር። ሸክላ ሰሪው ቁጭ ብሎ መንኮራኩሩ ላይ ይሰራ ነበር እና እዛ ነው ሂደ ያለው ጌታ። ጭቃውን እንትን እያለ እንደዚህ እያድቦለቦለ እንትን እያለ እንደዚህ በጣቱ እያሸ በመዳፉ እያላመጠ ምናምን ነገር እንደዚህ እያደረገ ይሰራ ነበር። ሂድ እዛ ነው እዛ ቃሌን አሰማለሁ አለው። ምን ቃሉን ለማሰማት ለምን ጌታ እዛ ድረስ ነብዩን ይልከዋል? በቃ ላከው። እግዚአብሔር ነው፣ የፈለገበት ቦታ መላክ ይችላል። ከዛስ ከጭቃም ይሰራው የነበረውን ዕቃ ከጭቃው ከዛ ከሸክላው ጭቃ የሚሰራው የነበረውን ዕቃ በሸክላ ሰሪው እጅ ተበላሸ። ሸክላ ሰሪው እንደወደደ መልሶ ሌላ ዕቃ አድርጎ ሰራው። ያንን የተበላሸውን ለምሳሌ እዚች ጋር ጁስ የጠጣሁበት ዕቃ አለ። ለምሳሌ ሸክላ ሰሪው ልክ እንዲህ አይነት ቦትል ከሆነ ይሰራ የነበረው ሲሰራ ሰርቶ የመጣመም ወይ የመጉበጥ ወይ ደግሞ እዚህ ከታች ጠባብ ሆኖ ከላይ ሰፊ ከሆነበት ብቻ ወይ ደግሞ ከተንከረፈፈበት ጭቃውን ነው እንደዛ አድርጎ የሰራው። ስለዚህ ጭቃውን ይሄኛው ስሰራው ተበላሸብኝ ብሎ አይወረውረውም። ይሄንን ጭቃውን ምን ያደርገዋል? መልሶ ድፍጥጥ ያደርገውና ያበላሸውና እየተሰራ የነበረውን መልሶ ድፍጥጥጥ ያደርገዋል። መልሶ ምንድነው ያዋህደዋል። የሰራውን ቅርጽ ያጠፋዋል። ከዛስ መልሶ እንደወደደ የምትል ቃል አለች። እንደወደደ መልሶ ሌላ ዕቃ አድርጎ ሰራው አለ። ያንን ጭቃ ዋጋ ከፍሎበታል። የሸክላ የሚሰራበት ጭቃ እኔ እንደዛ የሚሰሩ ቤተሰቦች ባይኖሩኝም ሲሰሩ ግን አይቻለሁ። እኔ የተወለቁበት አካባቢ ላይ ኦሮሚያ ክልል ይህን ስራ የሚሰሩ ሰዎች ነበሩ። እዛ አካባቢ ላይ የተወለዱ ሰዎች ማለት ነው። እና ጭቃውን ሄደው አፈሩን ሄደው የሚያመጡበት ሩቅ ነው የሚቆፍሩት። ዝም ብሎ ያልሆነ አፈር አይደለም የሚሆነው። ተራራ ስር ገብተው ብዙ ዋጋ ከፍለው ዝም ብሎ አፈር እንኳን አይሆንም። ራሱን የቻለ ለዚሁ ፐርፐዝ ተብሎ የተመረጠ አፈር አለ። አቦልስ የሚባል አፈር አለ። ቀይ አፈር አለ። ምንድነው አሸዋማ አፈር አለ። መረሬ የሚባል አፈር አለ። እና ከቀዩ ነው ያንን የሰሩት ሸክላው ማለት ነው የሚሰሩት። እና መልሶ እንደወደደ አድርጎ ሰራው አለ። ከዛስ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራ በውኑ እኔ በእናንተ ዘንድ መስራት አይቻለኝምን? እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ አለ። 4 ነጥብ ጌታዬ አዎ አለው። አሁን እዚህ ማወራውን ኤርምያስ ይሄንን የምታዩትን አካል ይሄንን ሙሉ በሙሉ አጠቃላይ እኔነቴን እዚሁ እያያችሁ እዚሁ ጋር ጭቃን እንደዚህ ተላቅጦ እንደሚበላሽ ወይ ደግሞ ጭቃን ተላቅጦ እንደሚያልመው እግዚአብሔር ይሄንን አካል አፍርሶት መስራት ይችላል።
አይደለም። ይህንን የተሰራውን መልሶ መስራት አይደለም፣ የሌለው እንዳለ አድርጎ ነው የሚጠራው። ይህንን ኤርሚያስን አፍርሶት ሌላ ኤርሚያስ አድርጎ አይደለም የሚሰራው። ያንኑ ኤርሚያስን ያፈረሰውን ኤርሚያስን መልሶ በሕይወት ያኖረዋል። ቤካ የሚባለውን አፍርሶት መልሶ እንዴት ይቻለዋል አይባልም። እሱ ፈጣሪ ነው። እሱ ፈጣሪ ነው። መልሶት በሕይወት ማኖር ለሙታን ሕይወትን የሚሰጥ ብሎ የሚል ለምሳሌ ሮሜ መልእክት መጽሐፍ ምዕራፍ 4 ላይ ቅዱስ ጳውሎስ እንደተናገረው ማለት ነው። ሙታኑ ሰውዬ ከሞተ በኋላ እዚህ ይቀበራል፣ በመቃብር ይቀበራል እና ይቀበራል። እዚህ ጋር ጭንቅላት አለ፣ እዚህ ጋር አንገት አለ፣ እዚህ ጋር እጆች እንደዚህ ሆነው አሉ፣ እዚህ ጋር ደግሞ የወገብ ቅልጥ ምናምን ነገር አለ፣ እዚህ መቀመጫ ያለ፣ እዚህ ጋር አንድ ራሱን የቻለ እግር መሄድ አለ፣ እዚህ ጋር አንድ ራሱን እግር መሄድ ይችላል። አጽም ሆኖ እዚህ ጋር ተኝቶልሃል ማለት አይን ምናምን ነገር በሙሉ ፈርሷል፣ የለም። እዚህ ጋር በሙሉ የአጥንት ውልቅላቂዎች ነው የምታገኘው። ከሞተ 4 ቀን እንደ አልዓዛር ብቻ አይደለም። ለምን 40 ዓመት አይሆነው? አብርሃምን አሁን የሞተው አብርሃም አባታችን የሞተበት ዘመን ሩቅ ነው። ጌታ ዛሬ ላስነሳው ብሎ ቢል የትንሣኤን አካል ሰጥቶ በሕይወት አቁሞት እስራኤል ሀገር ላይ እንዲራመድ ሊያደርገው ይችላል። ስልጣንና ኃይል በእጁ ነው። ያኑ የዛሬ 4000 ዓመት አካባቢ ይመስለኛል እሱ የነበረው የዛሬ 4000 ዓመት አካባቢ የነበረውን ሽማግሌ አምጥቶት በሕይወት ሊያቆመው ይችላል። በእስራኤል ምድር ላይ እንደገና ሊራመድ ያደርገዋል። በከናን ምድር ላይ ሊያደርገው ኃይልና ችሎታ በእጁ ነው። ይህን ሲያደርግ ደግሞ ለምንድነው እንደዚህ የምታደርገው? ማን ነው አስነሳ ብሎ ያለህ ጊዜ አብርሃምን ነውር አይደለም እንዴ ብሎ ሊለው የሚችል ማንም የለም። እንደ ፍቃዱ ምክር የወደደውን ያደርጋል። ያው እንደወደደ አይደል ያለው? እንደወደደ መልሶ ጭቃ አድርጎ ይሰራዋል። እግዚአብሔርም በሰማይና በምድር ሲሰራ 4:35 ላይ ዳንኤል በምድር የሚኖሩ ሁሉ እንደ ምናምን ይቆጠራሉ፣ በሰማይና በምድር በሰማይ ሰራዊት በምድርም ላይ በሚኖሩት መካከል እንደ ፈቃዱ እንደወደደ ማለት እንደ እርሱ ፍቃድ የወደደውን ያደርጋል። እጁንም የሚከለክላት ወይስ ምን ታደርጋለህ የሚለው የለም ይላል። ማንም አንድ መልአክ አፉን አያነሳም። አንድ ሚካኤል አፉን አያነሳም አልኩ እግዚአብሔር ላይ። ለምንድን ነው ግን እንደዚህ የምታደርገው? ማን ነው እንደዚህ አድርግ ብሎ ያለህ? አንተ ሁሉ ቀን ሳይነግሩ ምናምን ብሎ ለማለት ሐሳቡም ራሱ አይመጣለትም፣ አይችልም። እግዚአብሔርን የታውቁትና አይችልም። ሐሳብ ምክር ሊሰጠው እንኳን አይችልም። እንደወደደ እንደ ፍቃዱ ምክር ግን የወደደውን ያደርጋል። የወደደውን በሕይወት ያኖራል። የወደደውን ይገድለዋል። የገደለውንም ደግሞ ለሙታን ሕይወትን የሚሰጥ ነውና የሞተውን ይሄንን 4 ቀን አይደለም እንደ አልዓዛር 40 ዓመት ለምን አይሆነውም? ለምን 4000 ዓመት አይሆነውም? እንደ አብርሃም ላምጣው ብሎ ካለ ያመጣዋል። ለሙታን ሕይወትን የሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመነበት በእግዚአብሔር ፊት የሁላችን አባት ነው ተብሎ የተባለለት አብርሃም በተነገረበት በሮሜ መልእክቱ ላይ ማለት ነው። የ4000 ዓመትም ሬሳ ቢሆን ስጋውን ያንኑ ሽማግሌ መልሶ ገጣጥሞ እኮ አልኩ ጅማቱ ምኑን ሙሉ በሙሉ የፈረሰውን አካሉን መልሶ ሕይወት ሰጥቶት ሕይወት ዘርቶበት ከዚህ መቃብር ውስጥ ወክ እያደረገ እንዲወጣ ሊያደርገው እግዚአብሔር ይችላል። 4000 ዓመት እኮ ነው። አጥንቱ ሁሉ እኮ ተሰባብሯል። በስብሶ እኮ ጭንቅላቱ ሁሉ እኮ ፈርሷል። የፈለግከው በለው ይሁን ሲል የሚሆንለት እኮ ጌታ ነው። ኤርሚ ትንሽ እናውራ ወይስ? እሺ እሰጠውታለሁ። እሺ እና እግዚአብሔር ይህንን ይችላል። ስለዚህ ማርያም አፍርሳ ትሰራለች ብሎ የሚለው ነገር ውሸት ነው ማለት ነው። እግዚአብሔር ብቻ ነው አፍርሶ መስራት የሚችል ማለት ነው። እሺ ቃሲስ፣ እሺ እንኳን ደህና መጡ። ይመስገን። እንዴት ዋላችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ቃሲስ እዚህ እያወራን ያለውን ሰምተዋል አይደል? አዎ ሰምቻለሁ። እና
እንዴት ነው ያው ቢብሊካል ብናረገው ሁሉንም የሚዳኘው ባይብል ስለሆነ በመጽሐፍ ቅዱስ አድርገ ነው የምንችለውን ያው ለመከራከር አይደለም የገባሁት። ባይዘወይ እኔ በዛ ስራ ላይ እንትን ያልኩ አይደለሁም። የሚከራከሩ ልጆች አሉ፣ በዚህ ስራቸው የሆኑ አፖሎጂክስ የሆኑ አሉ። እኔ እንደዛ አይደለሁም። ግን ያው ትንሽ ከማነበው ነገር አንተም ከምታውቀው ነገር እንግዲህ ለሚሰሙት ወንድሞቻችን እና እህቶቻችን እንነጋገር አይሻልም? አይ አሁን እኮ ይህንን እዚህ ጋር እያወራን ያለ ነው። እኔ መጽሐፍ ቅዱሳዊ አድርጌ ለምሳሌ ማርያም አፍርሳ ትሰራለች ብሎ የሚለው ነገር ብዬ እንደ ምሳሌ ያነሳውን አትችልም አልኩኝ። የሰው ልጆች ላይ ስልጣን በሰው ልጆች ነፍስና ስጋ ላይ ስልጣን የላትም። የጌታችን እናት ማለት ነው። ማንም መላእክትም የላቸውም። ኢየሱስ ክርስቶስስ? አይ እሱ እኮ ፍጡር እኮ አይደለም፣ እሱ ፈጣሪ ነው። እሱ ማድረግ ይችላል። ምን ጥያቄ አለው? አሁን ስለሱ አይደል ሳወራ የነበረው። እሺ መጽሐፍ ቅዱሳዊ ስናደርገው ዮሐንስ 14:12 አውጣልኝ። ኦኬ ያውጡና ቦታ እኔ ላውጣው? እሺ እውነት እውነት እላቸዋለሁ በእኔ የሚያምን እኔ የሚያደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። እንግዲህ ኢየሱስ ክርስቶስ ማፍረስ ከቻለ በእሱ የሚያምኑ ሁሉ ማፍረስ ይችላሉ። ማን ያፈርሳል? ጥሩ ነው። አንዱ ቃል መሰረት ባልከው መሰረት ማለት ነው። ኢየሱስ ክርስቶስ ማፍረስ ከቻለ ነው የተባለው። ዮሐንስ 14:12 እኔ የማደርገው ሚኪ የጻፈልን ነው። ቤካ ሚኪ ጌታችን ኢየሱስ ክርስቶስ ከቻለ ሐዋርያት ሌሎቹም ይችላሉ እያሉ ነው። በእሱ የሚያምን ሁሉ ይችላል ነው መጽሐፉ ነው የሚለው አይደለውም። ስለዚህ ኢየሱስ ክርስቶስ አፍርሶ መስራት ይችላል አይደል? ይችላል። ቴንኪው። እስከ ዛሬ ድረስ እሱ በገባላቸው በዮሐንስ 14:12 መሰረት አፍርሶ የሰራ ልክ እንደ ኢየሱስ ክርስቶስ አፍርሶ ሰውን ያስነሳ ያምጡ ያሳዩኝ። ማን አለ? ሞት ያስነሳ ነው የምትለው? አፍርሶ ማለት ኦልሬዲ ስጋው በስብሶ ሸቶ ገምቶ ተብሎ እንደሚባለው ማለት ነው። አፍርሶ መስራት ቀደም በተናገርኩት መሰረት ልክ በሮሜ መልእክት መጽሐፍ ምዕራፍ 14 ላይ የሌለው እንዳለ አድርጎ በመጥራት ለሙታን ህይወትን በመስጠት ነው ያሉት። ለሙታን ህይወትን በመስጠት እሺ ማን የሰጠ? እነ ጴጥሮስ እና ጴጥሮስ አላስነሳም? ሞት አላስነሳም። ይቅርታ ውሻ ከልጄ ጋር እየተቃወመች እንዳትሆን ውሸት ነው። ጴጥሮስ አላስነሳም። ጴጥሮስ እና በእነ ጳውሎስ እጅ ግን የሚያስደንቅ ተአምራትን ያደረገ ጌታ ነው። አረጋጊው አይ አንዳንዴ እኮ እግዚአብሔር በተፈጥሮ ይናገራል እና እንዴት ነው እያለ እሺ፣ ሰምተናል፣ ተቃውሞሽን ሰምተናል፣ ገብቶኛል። እኔ አረጋጊው እያልኳት ነው። ዲቤት ገባች እኮ እንዴት አይነት ውሸት ነው እያለች ማለት ነው። እሺ ለሙታን ህይወትን የሚሰጥ ብሎ በሮሜ መልእክት መጽሐፍ ምዕራፍ 4 ላይ ቅዱስ ጳውሎስ እንደተናገረው ልክ እንደዛው ለሙታን ህይወትን የሰጠ ሐዋርያ አምጡ። ጴጥሮስ ብለውኛል። ጴጥሮስ ሙታንን አስነስቷል አይደል ብለው ሲሉ አይ ጴጥሮስ አይደለም ያስነሳው ብየወታለሁ። ታዲያ ማን ያስነሳው? በጴጥሮስ እጅም በጳውሎስ እጅም የሚያስደንቅ ታምራትን ያደርግ ነበር። ለምሳሌ ይህን በመረጃ ላምጣና እርሶ መረጃዎትን ያመጣሉ ጠብቃለሁ። ሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ ምን ይናገራል? የእግዚአብሔር ቃል ቀይስዬ እንደሚያውቁት እዚህ ቅዱስ ጳውሎስ ያደረገውን እግዚአብሔርም ይላል 1911 ሐዋርያት ሥራ እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። ተአምራት አድራጊው ማን ነው?
መንክር እግዚአብሔር በላዕለ ቅዱሳን ይሁን እንደተባለ ማለት ነው። በማን እጅ ላይ ነው የሚያደርገው? በቅዱሳኑ ላይ አድሮ አድራጊው ማን ነው? እግዚአብሔር ነው። ጳውሎስ አይደለም ይሄን ያደረገው። ይኸው ጴጥሮስ አይደለም ያደረገው። ዮሐንስ አላደረገም። ኤልያስ አላደረገም። ማናቸውም አደረጉ የተባሉት ሙሴ አላደረገም። 10 መቅሰፍትን ቢያደርግ ያደረገው እግዚአብሔር ነው። በማን እጅ? በሙሴ እጅ። በማን እጅ? በኤልያስ እጅ። በማን እጅ? በኤልሳ እጅ። በማን እጅ? በጳውሎስ እጅ። በማን እጅ? በጴጥሮስ እጅ። ሙታን ቢያስነሱ፣ ባህር ቢከፍሉ፣ ተፈጥሮ ቢታዘዝላቸው እያንዳንዱ የተደረገው ነገር በሙሉ ገናናው ቅዱስ እግዚአብሔር ነው ያደረገው። ስለዚህ ጴጥሮስ ሙታን አላስነሳም። እግዚአብሔር ግን በጴጥሮስ እጅ በጳውሎስ እጅ ታምራትን እንዳደረገው በጴጥሮስ እጅም ታምራትን አድርገዋል። እና አይ አድርገዋል ብለው ካሉ ለሙታን ሕይወትን ነው ሰጥቶ ነው እሱ ያደረገው። ዶርቃ የምትባለዋን ሴትዮ እንደ ጸለየላት ቅዱስ ጴጥሮስ አልጠፋኝም፣ ከኢዮጴ ያስጠርተውት ጣቢቷን እናውቀዋለን። ስለዚህ ጳውሎስ አስነስቷል። አየለም ጳውሎስ አላስነሳም እኮ አልኩት። ጣቢታን ያስነሳት ማን ነው? ጌታችን ኢየሱስ ክርስቶስ። በቃ በጌታ ኢየሱስ ክርስቶስ አልነበረም። እኔ መቼስ በቃ አይደለም። ይሄን የጠቀሱት ለቅዱሳኑ ነው ያሉት። ጠፋሁት እንደ የጠቀሱት ጥቅስ እኮ ለቅዱሳኑ ነው ያሉት። ይኸውልህ እሺ ቆይ እዚህ ጋር መጽሐፍ ቅዱስ ላይ የተጻፈው ቃል የታመነ ነው አይደለም? ኖ ቀሲስ አሁን ቀሲስ አይደለም። አሁን ያምጡት እንጂ ጴጥሮስ ሙታን አስነስቷል ብለውኛል። ያምጡት 9 ሐዋርያት ሥራ 9:36 ላይ እሺ 9:36 ሐዋርያት ሥራ ብለዋል ቀሲስ 9:36 ላይ በዚያን ወራት ታመመችና ሞተች። የዶርቃ ማለት ነው የሐዋርያት ሥራ ጣሊታ ናት። ጣሊታ አይደለችም። ከዛ በዚያን ሰገነት ላይ አኖሯት። ልዳም ለኢዮጴ ቅርብ ነበርና ደቀ መዛሙርቱ ጴጥሮስን በዚያ እንዳለ ሰምተው ወደ እርሱ ከመምጣት እንዳይዘገይ ለመኑት። 2 ሰዎችም ወደ እርሱ ላኩ። ጴጥሮስም ተነስቶ ከእነሱ ጋር መጣ። በደረሰም ጊዜ በሰገነት ላይ ወጡ። መበለቶችም ሁሉ እያለቀሱ ዶርቃ ከእነሱ ጋር ሳለች ያደረገቻቸውን ቀሚሶቿንና ልብሶቿን ሁሉ እያሳዩ በፊቱ ቆመው፣ ጴጥሮስም ሁሉን ወደ ውጭ አውጥቶ ተንበርክኮ ጸለየ ይላል። አለቀ። ያልነው ምንድን ነው? ተንበርክኮ ጸለየ። ወደ እግዚአብሔር ማለት ነው። ሙታን የሚያስነሳ ማን ነው? እግዚአብሔር። ታምራትን የሚያደርገው አይደለም። አንተ ጥያቄን የጠየቅከው እኔ መልስ ስሰጥ አንተ ጥያቄ ጠየቅህ አይደለ? አንድ ጴጥሮስ ሙታን ያስነሳበት አሁን አንደኛው ጴጥሮስ እጅ ግን ሙታን ተነስተዋል። ቆይ እሺ፣ አሁንም ወደ ቀደመው ነገር እንመለስና ወደ ቀደም እኮ እንጨርሰው። አሁን ያልከው ምንድን ነው? ጌታችን ኢየሱስ ክርስቶስ የሚናገረው ቃል የታመነ ነው ብለሃል አይደለ? ጌታ ኢየሱስ ክርስቶስ ሞትን እንደሚያስነሳ የሞቱት ጥያቄ እንዳይኖረው እኔ ያልኩትኝ ዮሐንስ 14:12 ኢየሱስ ላይና እግዚአብሔር ላይ እኛ የወንጌል አማኞች ነን። ዮሐንስ 14:12 ከምታምኑት በላይ ነው እኛ የምናምነው በእግዚአብሔር ላይ ያለን። እሱን ያው በእንትን ነው አንተ ስላልክ እኔ ስላልኩ አይደለም። እሱ የሚታወቀው ኢየሱስ የተናገረው እውነት ነው እውነት አይደለም፣ ኢየሱስ ይችላል አይችልም ብለው እንዳይሉ እኛ የወንጌል አማኞች ነን። ኦርቶዶክሳውያን ከምታምኑት የበለጠ በደም ስራችን የገባ በእግዚአብሔር ላይ ያለ እምነት ነው ያለ። በቃ እኔ እናንተ አሁን በዚህ ላይ ልንግባባ ስለማንችል ይቅርብን ማለት ነው። እኔ መጽሐፍ ቅዱስ አመጣውልህ ያልኩህ ምንድን ነው? የታለ ታዲያ? ማን ነው ለሙታን የሰጠ? 14:12 ላይ ጌታ ኢየሱስ ክርስቶስ የተናገረው ቃል እውነተኛ ከሆነ ቃሉ የሚታመን ከሆነ እኔ ከማደርገው በላይ ታደርጋላችሁ ካለ ኢየሱስ ክርስቶስ በውሃ ላይ መሄድ መቻል የሚችል ከሆነ እኛ ደግሞ በአየር ላይ መሄድ እንችላለን ማለት ነው። ምክንያቱም ከኔ በላይ ታደርጋላችሁ ስላለ ማለት ነው። መጽሐፉን የምናምን ከሆነ ነው ያ እንትን የሚለው፣ ግን የማናምን ከሆነ ችግር አለ ማለት ነው። ስለዚህ ከኔ የበለጠ ታደርጋላችሁ ካለ ከሱ የበለጠ ነገሮች ሁሉ ማድረግ እንችላለን። እዚህ ጋር እምነት አለ ነው የለንም የሚለው ሌላ ጥያቄ ነው። ይሄ ቃል ግን መታመን መቻል አለበት። መጀመሪያ ወደ ሌላ ቦታ ከምንሄድ አሁን ያ ቃል የታመነ እንደሆነ የምናውቀው የኢየሱስ ክርስቶስ እዚህ ጋር አሁን ከነገርኩ ነገር ጴጥሮስ
ወደ ውጭ አስወጥቶ ተንበረከከና ጸለየ። ሬሳውም ዘወር ብሎ ጣቢታ ሆይ ተነሽ አለ። እዚህ ጋር ኢየሱስ ክርስቶስ ተነሽ አላለም። ሌላም ቦታ ደግሞ እነግርሃለሁ ራሱ እንትናን ጳውሎስ ይህን ጨርስ። ማን ነው እዚህ ጋር ለሙታን ህይወትን ይሰጣል? ጴጥሮስ ወይስ ክርስቶስ? ይኸውልሽ ያላት ተነሽ ያላት ህይወት ክርስቶስ ነው። ሁሉ ነገር ክርስቶስ ነው። በዛ ቃል መሰረት የጠየቁትን ይመልሱልኝ። ዶርቃ የምትባለዋን ሴትዮ ከሙታን ያስነሳት ጴጥሮስ ነው አይደል? ጴጥሮስ ነው። እንደዛ ነው የሚለው እዚህ። ምን ብሎ ጸልዮ አይደል? ጸልዮ ወደማ ወደ እግዚአብሔር አይደል? ወደ እግዚአብሔር ኦፍ ኮርስ ወደ እግዚአብሔር። ለምንድነው መጸለይ ያስፈልገው? እኔ ካደረኩት የበለጠ ታደርጋላችሁ ብሎታል ነበር። ለምን ቀጥታ ዝም ብሎ አያደርግም? ለምን መጸለይ ያስፈልገው? ይሄ የእምነቱን መግለጫ ሲያሳይ ነው። ለምን መጸለይ ያስፈልገው? ለምን መለመን አስፈልገው? መጸለይ ማለት መለመን ማለት ነው። መጸለይ ማለት መነጋገር ማለት ነው ከእግዚአብሔር ጋር። ሌላ እኮ መለመን መነጋገር ማለት ነው። ለምንድን ነው መጸለይ ያስፈልገው? ማነጋገር አለበት። ኢየሱስ ክርስቶስም እኮ ወደ አባቱ ጸለየ። ይሄ እንደማመጥ ቀሲስ ኢየሱስ ብለው አይበሉ። ኢየሱስ ላይ ጥያቄ እንዳለዎት ያሳየኛል። ኢየሱስ እኔ ስለ ጴጥሮስ ጠይቆት ኢየሱስም ጸልዮ ነበር ብለው አይበሉ። ልብ ይበሉ። ቀሲስ እየተደማመጥን እሺ፣ አንተ ብቻ ማውራትም ከፈለግ ትችላለህ። እርሶ እያወሩ እስካሁን ማን ነበር ያወራ የነበረው እኮ? ታዲያ አሁን እኔ በምናገረው የጠየቁትን ጥያቄ መልሱልኝ ያልኩት ወደ እግዚአብሔር ጸለይ አይደል? ለምንድን ነው መጸለይ ያስፈለገው? ነገርኩህ። መጸለይ ያስፈለገው ኢየሱስ ክርስቶስም የጠየቁት ስለ ጴጥሮስ ሁሉ የተማረውን ነገር አደረገ። የጠየቁት ስለ ጴጥሮስ ነው። ኦርቶዶክስ ይኸውልህ፣ አንደኛ አይሰሙም። ልብ በሉ እዚህ ያላችሁ አንድ ሰዎች አንደኛ አይሰሙም። ከሰሙ የጠየቁት ጥያቄ ላይ መልስ አይመልሱም። ጴጥሮስ ለምን የጸለየው ብለው ኢየሱስ ክርስቶስ ጸልዮአል ይሉኛል። እኔ የጠየቁት ጴጥሮስ ለምን የጸለየው ነው። እንደዛ አይደለም ያልኩ። አንተ ያልሰማህ ኢየሱስ ክርስቶስ ለምን የጸለየው? ኤርሚያስ ጴጥሮስ ለምን የጸለየው? አልሰማህም? ጴጥሮስ የጸለየውበት ምክንያት አልኩ ከጌታው ስለተማረ ነው እንጂ ኃይልን የሚያደርገው ሙታንን የሚያስነሳው እግዚአብሔር እንደሆነ ስላወቀ አይደለም የጸለየው እያሉ ነው። እሱንማ ያምናል። ማነው ሙታን የሚያስነሳ? እግዚአብሔር ነው። አለቅ። ስለዚህ እግዚአብሔር ስለሚያደርግ እግዚአብሔር ብቻ የሚያደርገው ስራ ስለሆነ ነው። ጴጥሮስን ብቻ አይደለም ኤልያስም ወደ እግዚአብሔር አድምጦኝ ኤልያስም ወደ እግዚአብሔር ጸልዮአል ሙት ለማስነሳት። ኤልሳም ጸልዮአል። ያድምጡኝ ማለት አያውሩ። ሞዴሬተሬን አስተካክለው ወንድምነት። ያድምጡኝ ማለት ያድምጡኝ፣ ሰምቼዎታለሁ። እነዚህ ሰዎች ያለ ክርስቶስ ተራ ሰዎች ናቸው። ጴጥሮስ ተራ ሰው ነው ያለ ክርስቶስ። ኤልያስ ተራ ሰው ነው ያለ ክርስቶስ። ኤልሳ ተራ ሰው ነው ያለ ክርስቶስ። ሙትን በመጸለይ እነዚህ ነቢያት ቀዳሚ ይሆናሉ። ኤልያስ ቀዳሚ ነው ሙትን ለማስነሳት። የዛችን የሰራፕታ ሴት ልጇን ለማስነሳት ዘግቶ ወደ እግዚአብሔር ጸልዮአል። ወደማ ወደ እግዚአብሔር። ለምን? ይሄንን ስራ ሊሰራ የሚችል ኤልያስ ሳይሆን እግዚአብሔር እንደሆነ ስለሚያውቅ። ኤልያስም ቤቱን ዘግቶ ወደ እግዚአብሔር ጸልዮአል። ጴጥሮስም በሩን ዘግቶ ወደ ጌታ ጸልዮአል። አለ። ስለዚህ ለሙታን ሕይወትን የሚሰጥ ኤልያስ የለም። ለሙታን ሕይወትን የሚሰጥ ኤልሳ የለም። ለሙታን ሕይወትን የሚሰጥ ጴጥሮስ የለም። ለሙታን ሕይወትን የምትሰጥ ማርያም ራሱ ማርያም ይህን እንኳን አላደረገችም። እነዚህ ግን ቀጥታ ስለተጻፈላቸው በእንደዚህ ተቀምጧል። ለሙታን ሕይወትን የሚሰጠው ማን ነው? እሱ ነው ማለት ነው። ስለዚህ በኤልያስም እጅ፣ በኤልሳም እጅ፣ በጴጥሮስም እጅ ለሙታኑ ሕይወት ሰጥቶ እንደገና በሕይወት እንዲኖር ያደረገው ቅዱስ እግዚአብሔር እንጂ ጴጥሮስና እግዚአብሔር ተረዳርተው አይባልም። ኤልያስ እና እግዚአብሔር ተረዳርተው አይባልም። እነዚህ ጋር ኃይልና ብርታት የለም። ኃይላቸው ብርታታቸው እግዚአብሔር ነው እንጂ ኃይልና ብርታት የለም። ኃይልና ብርታት ማዳን ስልጣን ያለው እግዚአብሔር ነው። አለቅ። ስለዚህ ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን። ከኤልያስ ጋር ጭምር አይባልም። ከኤልያስ ጋር ጭምር ለእግዚአብሔር ክብር ይሁን አይባልም። ከጴጥሮስ ጋር ጭምር አይባልም። ለእግዚአብሔር ክብር ይሁን።
ለሙታን ሕይወትን የሚሰጥ እሱ ነውና የሌለውንም እንዳለ አድርጎ የሚጠራው እሱ ነውና። ስለዚህ ነው እነዚህ አባቶች ተረድተው ይሄ ስራ በእነሱ እጅ እንደማይሰራ ከሰራም ራሱ እግዚአብሔር እንደሚሰራ አውቀው እና አምነው ወደ እግዚአብሔር ጸለዩ እንጂ በራሱ ተነስቶ ብድግ ብሎ ከኪሱ ሳንቲም እንደሚያወጣ የሰውን ሕይወት ከኪሱ እያወጣ ለሙታን ሕይወትን እየሰጠ የሌለው እንዳለ አድርጎ እየጠራ ጴጥሮስ አላደረገም፣ ኤልያስም አላደረገም፣ ኤልሳም አላደረገም። ሙታን ያስነሱ አባቶች ናቸው እነዚህ። በእነሱ እጅ እግዚአብሔር ሙትን አስነሳ ማለት ነው። በጳውሎስ እጅ የሚያስገርም ምልክት ወንድምነት ሚዩተር አለ እኮ እግዚአብሔር ነው። ሶሪ ሚዩት አድርጉት ቀሲስ። ልብ በሉ ይሄን ቃል እዩ እና ቀጥዬ ቀሲስ ሰጣቸዋለሁ። ትልቁ ላይ አድርገኝ። ለምንድን ነው ሰው የምታስገቡት? ኦኬ ሚኪ ነው። እሺ ልብ በሉ። ኦኬ እዚህ የሐዋርያት ሥራ መጽሐፍ ምዕራፍ 19 አሁን መልሼ ላምጣው። 19 ላይ የሚናገረው ምን ይላል? ሁሉ ቀን እንድታስቡ የሚገባው ክርስቲያን ወገኖች ልብ በሉ። ሙሴ ባህሩ ላይ በትሩህን ዘርግተ ባህሩን ምታው አለው ይላል። ታውቃላችሁ በትሩን ዘርግቶ ባህሩን በመታው ሰዓት ባህሩ አልተከፈለም። በሙሴ በትር አይደለም ባህር የተከፈለው። በሙሴ በትር ባህር የከፈለ ይላሉ። ኖ ምታው ነው ያለው። ባህሩ የተከፈለው በምንድን ነው? ይኸው ላሳያቸው ወንድሞች እናቶች፣ ይህንን መልሳሉ። ግን እግዚአብሔር በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። በሙሴም እጅ የሚያስደርግ ተአምራት ያደርግ ነበር። ተአምራት አድራጊው ማን ነው? የእስራኤል አምላክ እግዚአብሔር ብቻ ነው። ጳውሎስ ምን ተአምር ሊያደርግ ይችላል? አንድ ነፍሰ ገዳይ እኮ የነበረ ፈሪሳዊ ነው። ጴጥሮስ ምን ሊያደርግ ይችላል? ምንም አያደርጉ። ሰው ኃይልና ችሎታ ብርታት የለውም። እግዚአብሔር ግን ከጥንት ጀምሮ በባሪያዎቹ እጅ ታምራትን ያደርግ ነበር። ስለዚህ በጳውሎስ እጅ እግዚአብሔርን በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር ይላል። ለምሳሌ ጳውሎስ ሙት አስነስቷል አይደል? ሙትን ያስነሳው ጳውሎስ ነው ወይስ በዛው ብላቴናው ላይ እኮ ተጋደመበትና ወደ እግዚአብሔር ጸለየ። ከዛስ እግዚአብሔር ያን ሰው አስነሳው። ሙታንን ያስነሳ ለሙታን ሕይወትን የሚሰጥ ከሕያው አምላክ ከቅዱስ እግዚአብሔር ውጪ ማንም የለም። ለዚህ ነው ብቻውን ተአምራትን የሚያደርግ የእስራኤል አምላክ ይባረክ ብሎ ያለው ነቢየ እግዚአብሔር ዳዊት። ብቻውን ነው የሚያደርገው ተአምራትን። ከጳውሎስ ጋር አብሮ ተስማምቶ ጳውሎስ ኃይል አዋጥቶ ልክ ወጣቶቹ የከተማ ልጆች አጋጭተን እንብላ ብለው እንደሚሉት ጳውሎስና እግዚአብሔር ኃይላቸውን አውጣተው አይደለም ሙታኑን ያስነሱት። ጳውሎስ ናቲንግ ነው፣ ናቲንግ ያለ እግዚአብሔር። የአምላክ የእግዚአብሔር መንፈስ ግን በላዩ ላይ ስለነበር ዘ ሜን ኦፍ ጋድ በጣም እግዚአብሔር ሰው ነው። እሱ ግን ከራሱ ምንም ሊያደርግ አልቻለም፣ አይችልም። ኦኬ በትሩን እንኳን በባህሩ ላይ እንዲዘረጋ ሙሴን ያዘዘው እግዚአብሔር ነው። ግን በጣም ብዙ ጊዜ ሙሴ በባህር በትር ከፈለ ብለው ይላሉ ኦርቶዶክስ። እንደውም ሚካኤልም ጭምር ነው ብላ ትላለች። አይደሉም፣ ሁለቱም አይደሉም። ወንድምዬ መጽሐፍትን አንብቡ። ነውር አይደለም እንዴ? በጣም ነውር ነው። መጽሐፍትን አንብቡ። እሺ ኦኬ። እንዲህ ይነበባል። እኔ ልቀጥል አሁን? ይቀጥላሉ። ይህን ተናግረ ይሰጠውታል። ያው እግዚአብሔርም ሙሴን አለው ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር። ቁጥር 14 ዘጸአት 15 ቁጥር 14 ቁጥር 15 አንተም በትርህን አንሳ፣ እጅንም በባህሩ ላይ ዘርጋ፣ ክፈለውም አለው። ተከፈለ? በዚህ ሰዓት አልተከፈለም። ላሳያችሁ። ማን ነው ባህርን የከፈለ? የሆነ ነገር መጥቷል ከዚህ በኋላ። አዎ እንዳዘዘው ባህሩን መጥቶታል በበትር። ወዲያው ግን አልተከፈለም። ሙሴ በትሩን አንስቶ በባህሩ ላይ ሲዘረጋ ቀጥሎ እግዚአብሔር ያመጣውን ይሁት ክፈለው አለው። እሺ የእስራኤል ልጆች በባህር ውስጥ ይለፉ አለው፣ ያልፋሉ አለው። እነሆ እኔ የግብፃውያንን ልብ አጸናለሁ፣ በኋላቸውም ይገባሉ። በፈርዖንና በሰራዊቱ ሁሉ ላይ ሰረገሎች፣ በፈረሶች ላይ ክብርን አገኛለሁ። ግብፃውያንም በፈርዖንና በሰረገሎቹ በፈረሶቹ ላይ ክብር ባገኘው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ ካለ በኋላ በእስራኤልም ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ፣ የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ ካለ በኋላ በግብፃውያን ሰፈርና በእስራኤል ሰፈር መካከል ገባ። በዚያም ደመናና ጨለማ ነበር፣ በዚህም በኩል ደግሞ ሌሊቱን አበራ። ሌሊቱን እርስ በርሳቸው አልተቀራረቡ ካለ በኋላ ሙሴም በባህሩ ላይ እጁን ዘረጋ ይላል።
እግዚአብሔርም ይላል ሙሴ እጁን በባህሩ ላይ ሲዘረጋ ምታው ብሎ እንዳለ ሲያደርግ ሎክ ባህር የተከፈለበት እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ንፋስ አምጥቶ ባህሩን አስወገደው ይላል። ሃሌሉያ ሃሌሉያ። ባህሩንም አደረቀ፣ ውሃውም ተከፈለ ይላል። በቃ በነፋስ ነው እግዚአብሔር ውሃውን ወደ በግራና በቀኝ አቆመው። በበትር ሙሴ በበትር ባህሩን ከፍሎት ይላል። የቱ ጋር ነው በባህር የከፈለው? ምታው ነው ያለው። ስትመታው ይከፈላል አለ እንዴ? ምታዋል እና ክፈለውን ብሎ እንኳን ብሎ ቢላው የተከፈለው ግን ባህር የምስራቅ ንፋስ አምጥቶ ነው። ነፋሳትን ከቤተ መዛግብቱ የሚያዝ የሰራዊት ጌታ እግዚአብሔር። የምስራቅ ንፋስ ማለት በመጽሐፍ ቅዱስ ፍርድ ማለት ነው። የፍርድ ንፋስ ማለት ነው። ኦኬ። ስለዚህ ባህሩን ያደረቀው እግዚአብሔር በምንድን ነው? ጽኑ የምስራቅ ንፋስ አምጥቶ ነው። ሌሊቱን ሁሉ ጽኑ የምስራቅ ንፋስ አምጥቶ ባህሩን አስወገደው፣ ባህሩንም አደረቀው፣ ውሃውም ተከፈለ። ካኑማ ጨርሻለሁ። ይቀጥሉ። ስለዚህ እግዚአብሔር ነው የሚያደርገው ተአምራትን። በሙሴ እጅ ተአምራትን ያደረገ እግዚአብሔር እንጂ ሙሴ ተአምራትን አላደረገም። ብራዘር ይቅርታ። እሺ ኤርሚ ጨርሻለሁ ስላልክ ነው የገባሁት። እሺ ችግር ቀሲስ ልግባ ስላሉ ነው። አንድ ጊዜ ልጨርስ። ቀሲስ ይገባሉ፣ ግን አንድ ጊዜ ሚኪ አዳምጣቸው፣ እሳቸውንም በደንብ አዳምጣቸው። የማዳመጥ ችግር የለብኝ ቀሲስዬ። እሺ እርሶ ይቀጥሉ። ምንድነው ኤርሚ ቅድም ስለጸለየ ሙታን አስነሳ ብለሃል። ትንሽ አሁን አንተ እንትን እያረክ ነው። ቼሪ ፒኪንግ ይባላል። እንደዚህ ፒክ እያረክ ነው፣ ግን መልሱ አለው ለዚህኛውም። መጽሐፈ ነገሥት ካልዕ ምዕራፍ 13 ብታወጣ ከቁጥር 1 ላይ ምን ይላል መሰለህ? ሰዎች አንድ ሰው ሲቀር አደጋ ጣዮች አዩ፣ ሬሳውንም በኤልሳ መቃብር ጣሉት። የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ። እዚህ ጋር ኤልሳ ሞቷል። እየጸለየ ይሁን አይሁን መጽሐፍ ቅዱሱ የሚናገረው አንቀጽ የለም እስከታች ድረስ ብታነበው፣ ግን ሰውየው ስለመነሳቱ እንትን ይናገራል። እንግዲህ ይህንንስ ምን ትላለህ? ቴንኪው። እግዚአብሔር ነው ያደረገው። ይህንንም እግዚአብሔር ነው ያደረገው። አይ እግዚአብሔር አይደለም ያደረገው ብለው ካሉ እርስዎ ኖት መረጃ ማቅረብ ያለበት። ምን ትላለህ ሳይሆን እርስዎ ኖት መረጃ ማምጣት ያለበት። የኤልሳ አጥንት ብሉይ ኪዳን ላይ የፈለጋችሁ፣ ብሉይ ኪዳን አይደለም አዲስ ኪዳን ላይ የፈለጋችሁት ቦታ ላይ ማንሳት ትችላላችሁ። በኤልሳ መቃብር ላይ ወስደው ጣሉት አይደል ቀባሪዎች? አዎ። ሲጥሉት ሙቱ ተነሳ። ሙቱን ያስነሳው ኤልሳ ነው ወይስ እግዚአብሔር ነው? እርስዎ እዚህ ጋር አልተናገረም። ስለ መጽሐፍ ቅዱስ ስለምናወራ አሁን በመጽሐፍ ቅዱስ ብቻ ነው የምናወራው። ስለዚህ በመጽሐፍ ቅዱስ ደግሞ አጠቃላይ ብለን ካልን ኤልሳ ሙታን ያስነሳል ብሎ የሚል መረጃ ከሌለዎት ኤልሳ ሙታን ያስነሳል ኤልሳ? ይኸው አጥንቱም እሱ ብቻ ሳይሆን አጥንቱም ያስነሳ እኮ በራሱ ነው። አጥንቱ የኤልሳ አጥንት ነው ያስነሳ አይደል? እንደዛ ነው የሚለው መጽሐፍ። እኔ አይደለሁ እኮ የኤልሳ አጥንት ሙት አስነሳ አይደል? እንደዛ ነው የሚለው መጽሐፉ እኮ። ልክ ነው መጽሐፉ እንደዛ ነው ብሎ የሚለው። ስለዚህ ከኤልሳ አጥንት ላይ ሙቱ የተነሳው በኤልሳ ነው ወይስ በእግዚአብሔር ነው? መጽሐፉ የሚለው በኤልሳ አጥንት ይላል። በውስጠ ታዋቂነት እግዚአብሔር ሁሉን ስራ ለሰዎች እንደሚሰራ እናውቃለን። አሁን አንድ ሰው መጥቶ ቀሽዬ ሙታኑን ያስነሳው ነቢዩ ኤልሳ ነው ወይስ እግዚአብሔር ነው? በባሪያው አጥንት ላይ ሰዎች መቃብር ላይ ሰዎች ቢጥሉትም ያስነሳው የኤልሳ አምላክ ነው ብለው የምትሉት ወይስ ኤልሳ ነው ያስነሳው? አሁን ጥያቄውን እኮ ወደ ጥያቄ ትመልሰዋለህ። መልሳት እንዴ ለምን ይጠይቁኛል? እርስዎ እያወራን ነው አይደል? እንደዛ ከሆነ እኔ ልመልስሎት። ቅድም የሰጠኸኝ እንደዛ ከሆነ ልመልስሎት። ጥምን የሚያረካ መልስ ልስጦት። 1100 ሰው እያየ ይሄ ነቢይ ሙት የማስነሳት ስልጣን ወይ ደግሞ ኃይል የለውም። በመጽሐፍ ቅዱስ አታምንም ማለት ነው? ያድምጡ። አሁን እኔ መልስ ልስጥ፣ ጥምን የሚያረካ መልስ ልስጥ። ይሄ ነቢይ ሙት የማስነሳት ኃይል የለውም፣ ከራሱ የሆነ ማለት ነው። ከራሱ የሆነ ኤልሳ
ከራሱ የሆነ ሙት የማስነሳት ኃይል የለውም። ኦኬ፣ ማዳን የለውም ከራሱ የሆነ ማለት ነው የለውም። ታዲያ እንዴት በምን እንዴት አወቅ ብላችሁ ካላችሁኝ ይሄው እዚህ ጋር ቀደም ጠቅሼው ነበር። ያንን ነቢይ ኤልሳ፣ ኤልያስ፣ ጴጥሮስ፣ በጴጥሮስ እጅ ዶርቃ፣ በኤልያስ እጅ የስራፕታዋ ሴት ልጅ፣ በኤልሳ እጅ የዛች የሱነማይቷ ሴት ልጅ። ኦኬ፣ ኤልሳም ወደዛ ገባና ወደ ሰገነቱ ገብቶ ጸለየ። አፉን በአፉ ላይ አይኑን በአይኑ ላይ አድርጎ ወደ እግዚአብሔር ምን አለ ይላል? ኤልሳ ጸለየ፣ ለመነ፣ እግዚአብሔር ሙቱን ሰው እንዲያስነሳላት ማለት ነው። ኤልያስስ ጸለየ ወደ እግዚአብሔር። ጴጥሮስስ ዶርቃ እንድትነሳ ጸለየ። ለምን ነው የሚጸልዩት? ወደ እግዚአብሔር ነው የጸለዩት። ወደ ማን የጸለዩት? ወደ እግዚአብሔር ነው የጸለዩት። ለምን? ለሙታን ህይወትን የሚሰጥ እግዚአብሔር እንደሆነ እነዚህ ሶስት አባቶች ያምናሉ። ኦኬ፣ ያምናሉ። አባቶቼ እንዲህ ነው የሚያምኑት። ኦኬ፣ ስለዚህ በራሱ ማዳን የሚችልማ ሙታን ማስነሳት ቢችል ኖሮ ጴጥሮስ ወደ እግዚአብሔር መጸለይ ባላስፈለገው። በራሱ ማዳንና ከሙታን ማስነሳት ቢችል ኤልሳ ወደ እግዚአብሔር ባልጸለይ ነበር። በራሱ ኤልሳ ኤልያስ ማለት ነው። በራሱ ኤልሳ ደግሞ ሙታን ማስነሳት ቢችል ኖሮ ወደ እግዚአብሔር ባልጸለይ ነበር። በህይወተ ስጋ ሳለ ኤልሳ ሳይሞት በሚሞትበት በሽታ ገና ታሞ ሳይሞት በፊት ኤልሳ በህይወት እያለ ለሱናማይቱ ሴት ስለ ልጇ ወደ እግዚአብሔር ጸልዮ ነው ሙት የተነሳው። የማውቀውን እኮ ነው የምትነግረኝ። አዲስ ነገር አይደለም። ልጨርስ። ቅድም እርሶ እኮ የጠቀሱት ጥቅስ አለ። ዮሐንስ 14:12ን ጠቅሰው እኔ ካደረኩት የበለጠ ታደርጋላችሁ ብለዋል ጌታ ብለው፣ አዎ ብለዋል። ግን እሱ ካደረገው ቆይ አድምጡኝ። ግን አፍራሽ ነው። ኧረ ቆይ ልጨርስ። በመድኃኒ ዓለም ክርስቶስ ልጨርስ ሰጥቶታል። የዮሐንስ 14:12ን ጠቅሰው እኔ ካደረኩት የበለጠ ታደርጋላችሁ ብለዋል ብለው አሉ። አሁን በዚህ መካከል እርሶ የሚያሳዩኝ ቀጥሎ ሲሰጠውት እድል እርሱ ለሙታን ህይወትን የሚሰጥ ጌታ ነው። ይኸው እዚህ ሮሜ መልክ መጽሐፍ ላይ ቅድም በቃሌ ነበር የተናገርኩት። ለህዝቧን በመረጃ ላሳይ። ህዝብ ሰብሰብ ብለው ሲሉ ይሰብኩ ነበር አባቶቼ። ይኸው እንደዚህ ይላል። ይኸው ስለ አባታችን ስለ አብርሃም በሚናገርበት ስለዚህ ከህግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነው ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ህይወትን የሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው ይላል። በአምላክ ፊት ማን ነው የሁላችን አባት የሆነው? አብርሃም ነው። የእምነት አባት ስለሆነ ማለት ነው የሁላችን አባት ነው። ግን ለሙታን ህይወትን የሚሰጥ ማን ነው? የአብርሃም አምላክ ማለት ነው። የሌለውንስ እንዳለ አድርጎ የሚጠራ ማን ነው? የአብርሃም አምላክ ማለት ነው። አሁን እርሶ ለሙታን ህይወትን እንደሚሰጠው የሌለው እንዳለ አድርጎ የሚጠራ አንድ ጻድቅ ከማርያም ጀምሮ አሳዩኝ፣ ከመላእክትም አንድ። እኔ ይኸውልህ የለም ብዬ ዘጋሁትኝ በአራት ነጥብ። ከመላእክት መካከል ለሙታን ህይወትን የሚሰጥ የለም። ከጻድቃን መካከል የጌታ እናት ማርያም ጨምሮ ለሙታን ህይወትን መስጠት አትችልም። ጴጥሮስስ አይችልም። ኤልሳስ አይችልም። ኤልያስስ አይችልም። አይችሉም። ስላልቻሉ ነው ወደሚችለው ጌታ ጸለዩ የሚለው። ኤልሳ ጸለየ፣ ኤልያስ ጸለየ፣ ጴጥሮስ ጸለየ፣ ጳውሎስም ጸለየ ይላል። እዚህ ጋር ጳውሎስንም ልጥራው ነገር ጳውሎስም ሙት ስላነሳ ጸለየ ይላል። ወዴት? ወደ እግዚአብሔር ጸለየ። ጳውሎስ ጸለየ፣ ኤልሳ ጸለየ፣ ኤልያስ ጸለየ፣ ጴጥሮስ ጸለየ። ለምን? እነሱ ስለማይችሉ ወደሚችለው አምላክ ለመኑ። ስለዚህ ሲለምኑ እግዚአብሔር ለባሪያዎቹ ታምራትን አደረገላቸው። ጴጥሮስ ሲጸልይ እግዚአብሔር የጸሎቱን መልስ መለሰለት። ዶርቃን አስነሳት። እግዚአብሔር ነው ያስነሳት፣ ኖት ጴጥሮስ። ኦኬ። ኤልያስ ጸለየ፣ እግዚአብሔር ጸሎቱን መለሰለት። ብላቴናው ተነሳ። ማን ያስነሳው? እግዚአብሔር። ኤልያስ ጸለየ፣ አልችልም፣ እኔ አልችልም፣ ይሄ ነገር ከአቅሙ በላይ እኮ ስለሆነ ማለት ነው። ኤልሳ የሚያደርገው ነገርማ ወደ እግዚአብሔር አይለምን፣ ራሱ ነው። ልጨርስና አጠቃላይ ልሰጦት ነው። ስለዚህ እነዚህ ታላላቅ አባቶች ሙታን አስነስተዋል። ጴጥሮስ፣ ኤልያስ፣ ኤልሳ፣ ጳውሎስ፣ ሁለት ሐዋርያ፣ ሁለት የብሉይ ኪዳን ፈርጥ የሆኑ
ታላላቅ አባቶችን ጠቅሻለሁ። በእጃቸው ሙታን ተነስተዋል፣ አንዳቸውም በራሳቸው ኃይልና ብርታት ለሙታን ሕይወትን አልሰጡም። ለሙታን ሕይወትን የሚሰጥ የአብርሃም አምላክ ቅዱስ እግዚአብሔርን ለምነውታል። ስለዚህ ለሙታን ሕይወትን የሚሰጥ ማን ነው? አፍርሶ የሚሰራ ማን ነው? ጌታዬና ጌታዬ ብቻ ነው። ማርያም አትችልም፣ ጳውሎስ አልቻለም፣ ዮሐንስም አልቻለም፣ ማንም አይችልም። ቅዱስ ሚካኤል፣ መልአክ ሁሉ ቢረባረቡ አይችሉም። አይችሉም ማለት አይችሉም ነው። 4 ነጥብ። ለሙታን ሕይወትን የሚሰጥ እግዚአብሔር ብቻ ነው። አለቅ። መረጃ ካለው ታምጡ። ኤልሳ በሕይወት እያለ ጸልዮ ነው የዚችን ልጅ አስነሳላት። ከሞተ በኋላ ኤልሳ አስነሳ ብለው ቢሉ ከመሳቅ ውጭ ምን አደርጋለሁ? መቼስ በሕይወት እያለ ነፍሱ ከስጋው ሳትለይ ጸልዮ ወደ እግዚአብሔር፣ እሱ እንደማይችል አውቆ ጸልዮ ወደ እግዚአብሔር ብላቴናውን ካስነሳ የደረቀ አጥንት ኤልሳ ራሱ ነው ያስነሳው እግዚአብሔር አይደለም ብለው ያሉኝ ከሆነ በእውነት ትውልድ ይስቅብዎታል። ምንስ ልናደርግ እንችላለን? የደረቀ አጥንቱ የኤልሳ ሲነካው ግን ሙቱ ተነስቷል። ማን ያስነሳው? እግዚአብሔር ነው ያስነሳው። የግድ መጻፍ የለበትም እዛ ቦታ ላይ ያስነሳው እግዚአብሔር ነው ብሎ የሚል መጻፍ የለበትም። ኤልሳም ነው ብሎ የሚል አልተጻፈም። እግዚአብሔርም ነው ብሎ የሚል አልተጻፈም። ታዲያ በባሪያው እጅ አስቀድሞ በሕይወተ ሥጋ በነበረበት ሰዓት ላይ ለሱናማይቷ ሴት ልጅ ሲጸልይ ሙታንን ያስነሳ እግዚአብሔር በባሪያው መቃብር ላይ ታምራትን አድርጓል። አንድ ጊዜ ብቻ ነው የተደረገው። ሰዎቹም እኮ ያድነው የኤልሳ መቃብር ያድናል ብለው አደጋ ጣዮች ስለመጡባቸው ነው። ሶርያውያን አደጋ ጣዮች ስለመጡባቸው ለመሸሽ ብለው ነፍሳቸውን ለማስመለጥ ብለው የመቃብር ስፍራ ነበረ ሊቀብሩት ነው ይዘው እየሄዱ ያሉት። ኦኬ ሊቀብሩ ይዘው እየሄዱ እያሉ አደጋ ጣዮች መጡ። ከዛስ መቃብሩ ላይ ወረወሩት። ሲወረውሩት የኤልሳ መቃብር ላይ ነው እና ከዛ ተነሳ ማለት ነው ሰውዬው። ማን ያን ሙት እንዲነሳ ያደረገው? ኤልሳ በፍጹም እኮ አይደለም ነው ብዬ በፍጹም ኤልሳ ሊያስነሳ አይችልም። የኤልሳ አምላክ ግን እግዚአብሔር፣ የጴጥሮስ አምላክ እግዚአብሔር፣ የኤልያስ አምላክ እግዚአብሔር፣ የጳውሎስ አምላክ እግዚአብሔር፣ የአብርሃም አምላክ እግዚአብሔር ለሙታን ሕይወትን ሰጪ እሱ ብቸኛ ነውና እሱ ነው ሕይወትን ሲሰጣቸው ተነስተው ሰዎች ይቆማሉ ማለት ነው። ካኑማ ይሄ ነው እውነቱ። ሌላ መረጃ ካለት አሁን መቀጠል ይችላሉ። ይኸው ደቂቃ አለ፣ ሰማወጣለሁ። ይቀጥሉ ቀሲስ። ያው እየደጋገምክ ነው የነገርከን እነ እንትና የተናገሩትን በመጽሐፍ ቅዱስ ላይ የተባለውን እኔ ያመጣሁልህ መጽሐፍ ምንድን ነው ልነግርህ የፈለግኩትም የጌታችን ኢየሱስ ክርስቶስ የተናገረው ቃል የታመነ እንደሆነ ነው። ይህም በዮሐንስ 14:12 የተጻፈው ቅድም የተነጋገርንበት ቃሉ የታመነ ነው። ስለዚህ ይህንን ስለምናምን ማናቸውም ነገር ቢያደርጉ ኢየሱስ ክርስቶስ ቀድሞ የገባላቸው ቃል ስለሆነ ፍርድም ሁላ እንዲፈርዱ አይደለም። ኢየሱስ ክርስቶስ ብቻ አይደለም የሚፈርደው፣ በእሱ የሚያምኑት ሁሉ እንዲፈርዱ ስልጣንን ሰጥቷል እግዚአብሔር። ስለዚህ የሚያድነው እግዚአብሔር ኢየሱስ ክርስቶስ እንደሚያድን የምናምን ከሆነ እሱ የተናገረውን ሁሉ የምናምነው ከሆነ እነዚህ ሰዎች ደግሞ አድነዋል። የእኛ ቤተክርስቲያንም ለዚህ ነው ሕይወታቸውን የምትጽፈው ገድል ተብሎ የሚጻፈው እነዚህን ሰዎች ይህን መጽሐፍ ይችን መጽሐፍ ዋቢ በማድረግ ነው። ዮሐንስ 14:12 ላይ የተደረገ ሰው ኢየሱስ ክርስቶስ እኮ ያደረጋቸው ብዙ ተአምራት አሉ ይላል። ነገር ግን እናንተ ክርስቶስ ኢየሱስ ክርስቶስ አምላክ እንድትሆኑ እንደሆነ እንድታምኑ ይሄ ተጽፏል። ይሄ በቂ ነው ተብሎ ለማመን ኢየሱስ ክርስቶስን እንድታምኑ ይሄ ተጽፏል። ግን ሌላ ብዙ ተአምራት ያደረገዋል እሱ በጣም ብዙ ያልተጻፉ አሉ። ስለዚህ የእኛ ቤተክርስቲያናችን ኦርቶዶክስ የጌታ ናት ስንል እንደዚሁ አይደለም። እንትናለ እንደ ኢየሱስ የጌታ ናት ስንል እንደዚሁ አይደለም። ሙሉን ስለምትቀበል ነው። there is no cherry picking። እኛ ጋር እዚህ ጋር የማንፈልገው እዚህ ጋር የምንፈልገው የለም። ሁሉን ነገር እንቀበላለን። አሁን ወንድሜ ኤርሚያስ እንደምትለው ያለው አይ እዚህ ጋር ስለጸለዩ ሳይጸልዩም የተደረገላቸው አለ። ለምንድን ነው ሳይጸልዩ የተደረገው? ኦልሬዲ ቃል ስለተገባላቸው ነው። ያ ቤተክርስቲያን ቃል ያ የኢየሱስ ክርስቶስ ቃል ቤተክርስቲያናችን ስለምታምን ነው። ስለጸለዩ ስላልጸለዩ አይደለም። ኦፍኮርስ እናምናለን።
ሁሉ ነገር የሚያደርግ የሁሉ ፈጣሪ የሁሉ አድራጊ ኢየሱስ ክርስቶስ እንደሆነ እመቤታችን ቅድስት ድንግል ማርያም ብለን እኛ ስንናገር ይሄን ማድረግ ትችላለች ወይ ስንል ይህንን ነገር ይህንን አደረገች። ከኢየሱስ ክርስቶስ ያበለጠ ነገር ማድረግ ትችላለች። ለምን? ስላመነች። መቼ እናውቃለን? እንዳመነች ይሁን ስላለች በቃ አምኛለሁ ሆልዳለሁ ስትል እሺ ባለች በዛ ቅጽበቷ እምነቷን አሳይታለች። ስላመነች ይሄ እዚህ ጋር መጽሐፍ ቅዱስ ማንኛውም ነገር ገና መጽሐፍ ቅዱስ ላይ ያልተጻፈ ይሄ መጽሐፍ ቅዱስ ኢየሱስ ክርስቶስ አምላክ እንደሆነ እንድናምን የተጻፉት ብቻ ጽሁፎች ሳይሆኑ ሌላም ጽሁፎች ቢገኝ እኔ አምናለሁ። ለምን? ኢየሱስ ክርስቶስ የተናገረው ነገር እውነተኛ እንደሆነ ስለማምን ነው። ይሄ ደግሞ ቤተክርስቲያናችንን የጌታ እንድትባል ምንም የምትጥለው ነገር እንደሌለ ያስረዳናል ማለት ነው። እዚህ ጋር ምክንያት እየወሰድን አይደለም። በጣም እንለያያለን በእምነት ከፕሮቴስታንት ጋር በጣም በብዙ እኛ ከአባቶች ቅድም ሲናገር ነበር። የአባቶች እምነት እንዴት ነው ምናምን ከመጽሐፍ ቅዱስ ያልሆነ ትምህርት አንድም ቦታ የለንም። መጽሐፍ ቅዱሳችን ያላት ቤተክርስቲያናችን የምታስተምረው የምትናገረው ሁሉ ከመጽሐፍ ቅዱስ ነው እና ስብከት እንዳላረገው ይቅርታ ይደረግልኝ ካበዛው። ግን ያው ማስረጃው ይሄ ነው። ማስረጃ እያሉ ነው ወንድሞቻችን። ማስረጃው እንግዲህ ያው ኢየሱስ ክርስቶስ በዮሐንስ 14:12 የጻፈው ነገር በቂ ነው። ለዚሁ አሁን ለምናወራው ርዕስ በቂ ነው። በቃ ኢየሱስ ክርስቶስ ይህን ማድረግ ትችላላችሁ። ምንድን ነው የሚያስፈልጋችሁ? እምነት ብቻ። እምነት ካላችሁ ይሄን ማድረግ ትችላላችሁ። ይሄን ቃል የምታምነው ከሆነ ኢየሱስ ክርስቶስ ስላመኑ ነው የሰጣቸው ይሄንን ችሎታ። ስለጸለዩ ብቻ አይደለም፣ ሳይጸልዩም እንደተደረገ ደግሞ አሳየው። ሁለተኛ ነገሥት ላይ የተጻፈውን እንግዲህ በመቃብር ነው ያለው። የነካው መቃብሩን ነው፣ ግን ሙቱን አስነሳ። እውነት ነው፣ ሲጸልይ ነበረ። ሱናማይቷን ልጅ ሲያስነሳ ሲጸልይላት ነበረ። ልክ ነው። ከሞተም በኋላ እንኳን አስነስቷል። ይሄ ነው ኢየሱስ ክርስቶስ ካደረገው በላይ። ኢየሱስ ክርስቶስ የተጻፈ የለም። አሁን ለምሳሌ ኢየሱስ ክርስቶስ መቃብር ሆኖ ሙት አስቀምጠውለት የተነሳ የለም፣ አልተጻፈም። የተጻፈ የለም መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በመቃብር 3 ቀን ሞቶ እያለ ሬሳ አስቀመጡለት፣ ያ ሬሳ አብሮ ተነሳ የሚል አንድም ጽሑፍ የለም። እንደዛ የሚል ጽሑፍ የለም። ግን ይኸው እዚህ ጋር ከኔ በላይ ታደርጋላችሁ የሚለው ነገር እውነተኛ መሆኑን ለማስረዳት ይኸው ያመኑት ሰዎች ኢቭን ሬሳቸው የሞተን ሰው አስነስቷል። የማይዋጥለት ሰው ሊኖር ይችላል። ልክ ነው። ምክንያቱም እስላሞችም አያምኑም። ስላሴ ብትላቸው አያምኑም። ለምን? ስላሴ የሚል ነገር ስለሌለ። ነገር ግን ፍራግመንቱ አለ ስለ ስላሴ እዛ መጽሐፍ ቅዱስ ላይ አለ። ስለ ስላሴ የሚናገር ፍራግመንቱ እዚህ ጋር እዛ ጋር ተብሎ እነዚህን ዶቶችን ስታገናኝ አለ እና ለአሁኑ ይበቃኛል ይመስለኛል፣ ቦሪንግ እንዳልሆንባችሁ። ምክንያቱም መልእክቱ ቀላል መልስ ነው፣ አጭር ነው፣ ሁላችንም እንደሚገባን ስለሆነ እሺ፣ እናመሰግናለን። እሺ፣ እኛ ዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 12 ላይ ያለውን ቃል አናምንም ብለን አላልንም። ልብ በሉ። በመዝሙር መጽሐፍት ላይ ቀደም ባሳያችሁ ላይ ብቻውን ተአምራትን የሚያደርግ የእስራኤል አምላክ ይባረክ ነው ብሎ የሚለው ብቻውን ያደረገው ብቻውን ህዝቡን ከግብፅ ምድር መርቶ ሲያወጣ ብቻውን ነው የመራው። በጸናች እጁ በበረታች ክንዱ መናን ከሰማይ ሲያወርድ ብቻውን ነው ያደረገው። ከአለት ላይ ውሃን ሲያፈልቅ ብቻውን ያደረገው። ባህሩን ጠሊቁን ባህር በፊት ለፊታቸው በታላቁ ነቢይ በሙሴ በኩል ሲያደርግ በባህሪያው ብቻውን ያደረገው። ሙሴና እግዚአብሔር ባህሩን ከፈሉት አይባልም፣ እግዚአብሔር ነው ባህሩን የከፈለው። ግብፃውያንም በኩራቸውን ሲገድል 10 መቅሰፍት ሲያደርግ ብቻውን ያደረገው። ብቻውን ያደረገው።
ህዝቡን ሲመራ ብቻውን ያደረገው ለኢያሱ እርዳታን ሰጥቶ 7 ነገስታትን እንዲዋጋ አሞራውያንና ኬጣውያንን ሲያደርግ ኃይልና ብርታትን የሰጠው ብቻውን ነው እግዚአብሔር ያደረገው። ፀሐይ በገባኦን ላይ እንድትቆም ሲያደርግ እግዚአብሔር ነው ያደረገው። የሰማይ ስርዓትን እንዲቆም የትኛውን ነገር ለባሪያው እንደዚህ አይነትን ማዳን ያደረገ ብቻውን ነው። ብቻውን ኦኬ። በጳውሎስ እጅ ሙታን ቢነሳ ያደረገው እግዚአብሔር ነው፣ ኖት ጳውሎስ ኖት ጳውሎስ። እኛም አንጠቅም ባሪያዎች ነን በሉ ነው ያሉት። ምን ጴጥሮስ ምን አሳ እንኳን ጎትቶ ለማውጣት እኮ ሌሊቱን ሁሉ ሲደክም አድሮ ባዶ መረቡን እኮ ሲያጠብ ነው ያገኘው ጌታ። ይሄ ሰውዬ አሁን ሙት አስነሳ ተብሎ ይባል ሳቂያ አይመጣም እንዴ? ያለ ኢየሱስ እኮ ጴጥሮስ ያለ ኢየሱስ ጴጥሮስ ያለ ኢየሱስ ያለ እግዚአብሔር ጴጥሮስ በሉት ሙሴ በሉት ማርያም በላት ኤልያስ በለው ዋቴቨር ማናቸውንም ጥሩ ማናቸውንም ደርድሩ አብርሃም በል ይስሐቅ ኖህ በሉት ሄኖክ ዋቴቨር ማንም ጥሩት ያለ እግዚአብሔር ተራ ሰዎች ናቸው። ያከበራቸው እግዚአብሔር ነው። ለዚህ ነው የጌታዬ እናት እንኳን ስትናገር እንዲህ አለች። ሎክ ጋይስ በቃ ይሄው ነው ወንድሞቼ እናቶቼ። እንደውም በማርያም ቃል ነው የምንዘጋው። የጌታችን እናት የጌታዬ እናት እንዲህ አለች። ያላችሁ እንዲህ አለች። ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓልና ስሙም ቅዱስ ነው። ይኸው ነው በቃ ወንድሞች እናቶች፣ እያንዳንዳችን ወደ ቤት ነው መበተን ያለብን። ከማርያም ንግግር ውጭ ሌላ እዚህ ጋር ሊጨምር የሚችል ቄስ ሊጨምር የሚችል ወንጌላዊ የለም። ምን አለች? ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል። በሙሴ ታላቅ ስራን አድርጓል። በጴጥሮስ ታላቅ ስራን አድርጓል። በኤልያስ ታላቅ ስራን አድርጓል። በኤልሳ ታላቅ ስራን አድርጓል። አሁንም ባሉት በሚያምኑ በስሙ በሚያምኑ ታላቅ ስራን ያደርጋል። ማን ነው? ብርቱ የሆነው እርሱ፣ ስሙ ቅዱስ የሆነው እርሱ። በማርያም እንኳን ያደረገው እሱ ነው። እሷ እኔ ያደረግኩ አላለችም። ኦኬ፣ እሱ ነው ያደረገው። እንዴት ማግኒፋይ እያደረገች እንደምታወራው ይኸው። ጌታን እንዴት እያላቀች ክብርን እየሰጠች እንዴት እንደምታወራ ይሁት። ብዙ ጊዜ ሰው ዝም ብሎ ከማነብነብ ባለፈ የተናገረችው ምን እንደሆነ ረገጥ አድርጎ አየውም። እና እንበለው የጌታዬን እናት የማርያምን ንግግር። ማርያምን እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። በአምላኳን ሐሴት የምታደርገው በአምላኳን ደስ የምትሰኘው የባሪያይቱን ውርደት ተመልክቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓል ብላ ካለች ማርያም በራሷ አላደረግችም ማለት ነው። ማርያም ታምር ታደርጋለች ብላችሁ አትበሉ። ታምራትን ያደረገው ብርቱ የሆነው እሱ ታላቅ ስራን የሰራው በማርያም እንኳን እሱ ነው አትበሉ። እግዚአብሔርን እሷ ማግኒፋይ እያደረገች ያከበረችውን እሷ ግን በእሷ እጅ ትላላችሁ። በነ ኤልያስ እጅ ሙታን ተነስቶ ኤልሳ ነው ሙታንን ያስነሳው ትላላችሁ። በኤልሳ እጅ ነው እግዚአብሔር ሙታንን ያስነሳው። በጳውሎስ እጅ እግዚአብሔር የሚያስገርም ታምራትን ያደርግ ነበር እንደተባለ ማለት ነው። ኦኬ፣ ምሕረቱም ለሚፈሩት እስከ ትውልድ ትውልድ ይኖራል። ይኸውልህ ስሙን እንዴት እንደምታገን ነው ይልኝ። እንዴት የተባረከች እናት ናት በእውነት የጌታዬ እናት። እስራኤላዊቷን ነው እኔ ብዬ የምለው። በክንዱ ኃይልን አድርጓል። ይሄው ነው በቃ በክንዱ በራሱ ኃይል ማለት ነው ኃይልን አድርጓል። ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አዋርዷል። ለትሑታኑንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል። ባለጠጎችን ባዶአቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱን ትዝ እያለው እስራኤልን ብላቴናውን ረድቷል አለች። በዚህ ንግግር ውስጥ ልብ በሉ። ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል። በቃ ይኸው ነው። ብርቱ የሆነው እሱ በሙሴ እጅ ታምራትን አድርጓል። ታላቅ ስራን አድርጓል። ባህርን ከፍሏል።
ከአለታዊ ውሃ እንዲፈልቅ አድርጓል። ሂድና አለቱን ምታው ሲለው መቶታል። ሲመታው ግን ውሃ ፈለቀ። ማን ነው ውሃውን ያፈለቀው? ብርቱ የሆነው እርሱ ነው ውሃውን ያፈለቀው። ሙሴን ሄደ ምታ ነው ያለው። ከእንጭንጫ ላይ ውሃን ያፈለቀላቸው እግዚአብሔር ነው። በመሪባ ውሃ በጥል ክርክር በተደረገበት ከወንድም ከሙሴ ጋር አልቀደሳችሁኝም አላቸው። አየህ፣ አላከበራችሁኝም። ስለዚህ አንተና ወንድም አሮን ወደዚህ ተራራ ትወጣለህ፣ ወደ አባቶቻችሁ ትከማቻላችሁ። ይህ ህዝብ ግን ይዞት ይገባል። ኢያሱ ነው ይዞት የሚገባው። ሙሴ እዚህ ጋር እናቆማለን። የኔ እናንተ ነገር እዚህ ጋር ያበቃ ማለት ትሞታለህ፣ ወደ አባቶች ትሰናበታለህ። ለምን? በመሪባ ውሃ በጥል ክርክር በተደረገበት ሰዓት ላይ በእስራኤል ልጆች ፊት አልቀደሳችሁኝም አንተና ሙሴ። ብርቱ የሆነው እርሱ በሙሴ እጅ ባህርን ከፍሏል። ባህሩን ምታ ሲለው በበትሩ ሲመታው እግዚአብሔር ሌሊቱን ንፋስ አመጣና አስወገደው። ውሃው የተከፈለው በበትሩ አይደለም። ውሃው የተከፈለው ልጨርስ። ውሃው የተከፈለው በበትሩ ሳይሆን ንፋስ አምጥቶ ነው የከፈለው። ባህሩን ሙሴ ከፈለ አይባልም። ልጨርስ ቀሲስ እንዴ እኔ ኮርሶ ሲያወሩ ስብከት እንዳላርገው ብለው ነው። እኔ ደግሞ ሰባኪ ስለሆንኩ ሰብካለሁ አለ ህዝቡ። እሺ በቃ እንግዲህ ሰላም ዋሉ። ዛሬላችን ይባርካል። እሺ እናመሰግናለን። ስለዚህ ብርቱ የሆነው እርሱ ነው። በማርያምን ታምራትን ያደረገ አምላክ ሰው ሆኖ እንዲጸነስ ማለት ነው። ልብ በሉ፣ እሱ አይደለችም ያደረገችው። ዛሬ ማርያም ማርያም ብለን ብንል ማርያም ብለን እንድንጠራ እንኳን ራሱ የጌታ እናት እንኳን ብለን እንድንል ያደረገው ማን ነው? ብርቱ የሆነው እሱ ነው። እዚህ ጋር ደርድርልኝ እንደው ማርያም የጌታችን እናት፣ አብርሃም፣ ኤልሳ፣ ኤልያስ፣ ሙሴ፣ ጴጥሮስ፣ ጳውሎስ ሰዎች አይደሉ? ማርያም ሰው ናት። አብርሃም ሰው ነው። ኤልሳ ሰው ነው። ኤልያስ ሰው ነው። ሙሴ ሰው ነው። ጴጥሮስ ሰው ነው። እነዚህ ሁሉ ከፍ አድርገኝ ፕሊስ። እነዚህ ሁሉ ምነው ድብልቅልቅ አደረጋችሁት? ኧረ በመድኃኒዓለም ኦኬ። እነዚህ ሁሉ ማርያም ሰው ናት። ጳውሎስ ሰው ነው። ጴጥሮስ ሰው ነው። ሙሴ ሰው ነው። ኤልያስ ሰው ነው። ኤልሳ ሰው ነው። አብርሃም ሰው ነው። እነዚህ ሁሉ ያለ ጌታ ተራ ሰዎች ናቸው። አንተም እኔም አንቺም ያለ ጌታ ተራ ማለት ተራ ቆንጅዬ ኃጢአተኛ ተራ በፍጥረቴ የቁጣ ልጅ የነበርክ ድቡልቡል ያልክ ሙልሙል ያልክ የቁጣ ልጅ የሆንክ እግዚአብሔር ክብር የጎደለህ ነበርክ። ለማርያም ክብሯ ማን ነው? ጌታ እግዚአብሔር። ለሙሴስ ጌታ፣ ለጴጥሮስ ጌታ፣ ለኤልያስስ ጌታ፣ ለኤልሳ ለአብርሃም ጌታ፣ እዚህ ላለሱ በሙሉ ጌታ። ያለ ጌታ ተራ ሰዎች ነን። ያለ ጌታ ተራ ሰዎች ናቸው። የዛሬው ስብከት በዚህ ነው የሚያልቀው። በጸሎት የሚዘጉት ከሆነ ዝጉት ማለት ነው። ተራ ሰው ነህ ማለት ነው። እኔ ተራ ነኝ እያልክ ተራው እኔ ተራው አንቺ ተባብለህ ተኛ ማለት ነው። አለቀ እንዴ? ጫማ ታለካካላችሁ እንዴ? ትከርሻ ታለካካለ እንዴ? ከጌታ ይኩል በሙሉ ሌሎች በሙሉ አውርጄ ፈጥፍጬ ታች አውርድና ንጉሱ ብቻ ላይ ይደምቃል ማለት ነው በትውልድ ፊት። አንተ ከኤልያስ ጋርና ከኤልሳ ጋር ጠባለ እንደ የለኝም ጠብ። አባቶቼ እንደዚህ ነው ያሉት። ይኸው ማርያም ተናገረች። ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል። በሙሴስ እሱ ነው ያደረገው። በኤልያስስ እሱ ነው ያደረገው። በኤልሳስ እሱ ነው ያደረገው። በነቢያቱ በሐዋርያት ውስጥ እሱ ነው ያደረገው። አለቅ። ከሱ ውጭ የተደረገ ምንም ነገር የለም። አለ ብለህ ካልክ እሱ በሰይጣን መንፈስ የተደረገው ማለት ነው። ብቻውን ታምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ ነው ያለው። እንዴ አጋጭተው ያደረጉት ይመስል ብቻውን ተአምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። ደስ አይልም? ያው
እችን ኪኒና ዋጣትና ተኛ። እችን ኪኒና ዋጫትና ተኝ። እህትዬ ወንድምየው በቃ ይህን ኪኒን በደንብ ጠዋት ጠዋት እየተነሳችሁ ከቁርሱ በፊት ውሰዱት። ፕሪስክሪፕሽን እየጻፍኩ ነው። ምን ላድርግ? ቤካ ወንድምነት ፕሪስክሪፕሽን እያዘዝኩ ነው። ብታበዙትም ችግር የለው። ዶዙ ከፍ ብሎ አይገላችሁም። እንደውም ጭራሽ ቶሎ ያሸራል። እችን ጥቅስ ለጥፉና በተለይ ኦርቶዶክሳውያን ብቻውን ተአምራትን የሚያደርግ የእስራኤል አምላክ ይባረክ ይላል። አሜን። እና ቤቱን ለባለቤቱ መልሻለሁ። ወንድምነት ትልቁ ላይሆን ጨርሰናል። ሌላ ያለ ሰው ካለ እሺ፣ ስንታየውና እሺ፣ ሌላ ያለ ሰው ካለ መናገር ይችላሉ። እህትየው እንኳን ደህና መጣሽ። ቢኒያ ሰላም ለና